ፔድሪን ኦቨርሬትድ ነው ማለት እንዳልኩ ነው። እግር ኳስ ላይ ከተሰሙ ኃጢአቶች መካከል አሁን ላይ በቃ ኃጢአት ነው። ያን ኢፌክት ይኖረው አፌክት ያደርጋል ብታስባለህ? ስራ ነው ሃይማኖት አይደለም፣ እግር ኳስ ነው። ሃይማኖት አይደለም። አንድ ፖርቱጋላዊ ጸሐፊ ነው ሊዮኔል ሜሲ በዓለም ላይ 4 ነው 3 የሚያስፈልጉ ነገሮች አሉ። ሴት ይላል፣ ምግብ፣ ልብስ፣ ከዛ ሊዮኔል ሜሲ መሰለኝ አይደል። ፐርሰናሊቲውን ምናልባት እኔ ወደ ግል ህይወቱ መተ ሰርጂዮ ቡስኬትስ ሚስት ቢኖረው ብለህ ሳብ ሰርጂዮ ቡስኬትስ ባለቤት አለችው በጣም ቁጡ ብትሆንና ግላ ወደ ቤት ብትገባ በምን መንገድ ሊያረጋጋት እንደሚችል ያውቅበታል ብዬ አስባለሁ። ያው ባጭሩ የባርሴሎና ደጋፊ ነው። ሀያቱ የማንቸስተር ዩናይትድ ደጋፊ ስለነበር ነገር ግን ሁለተኛ ቲሜ እኔ ማንቸስተር ዩናይትድ አይደለም። ሰላም ጤና ስጥልን። ተፈናቃይ ጋዜጠኛ ነኝ። ዛሬም በቻሌንጁ መሰረት እንዲሁም በእናንተ ጭቅጨቃና ጥያቄ እንዲሁም ውትወታ መሰረት መሳይ የባርሳውን ደጋፊ ይዘንላችሁ መጥተናል። ያው በባለፈው ቪዲዮችን በርካታ አነጋጋሪ የሆነ ሙመንቶች ነበሩ። በተለይ በኦቨርሬትድ እና አንደርሬትድ ዙሪያ የተነሱ በርካታ ወዛጋቢ ነገሮች ነበሩ። ለሱ ምላሽ እሰጣለሁ እኔ እያለሁ ብሎ እዚህ ተገኝቷል። ስለሱ ጉዳዮችና ሌሎች በርካታ ጉዳዮችን እናወራለን። በመጀመሪያ እንኳን ደህና መጣ። እንኳን ደህና ቆየኝ። አክሰፕት አድርገህ ያው ቀድመን ያዝነው ፕሮግራም ነበር። በእርግጥ ግን ከዛ በኋላ ደግሞ ሞር አነጋጋሪ በነበረ ሰዓት እኔ ራሴ ሄዳለሁም ብለህ ራስም ሰርተ ነበርና ስለመጣ በጣም ቴንኪው። በስፋት ስለ ኦቨርሬትድ አንደርሬትድ ስለተነሳው ጉዳይ ወደ በኋላ እናወራለን። በቅድሚያ ግን ብዙ ጊዜ የተለመደው ያው እንደምናውቀው ሞር እንግሊዝ ክለቦች ላይ ነው በድጋፍ እኛም የለመድ ነው እና ሞር ደግሞ ቶፕ 6 ቡድኖች እነዚህ ዩናይትድ፣ አርሰናል ምናምን የሚባሉት ነው እና አንዳንዶች ደግሞ ባርሴሎና ደጋፊ ነኝ ምናምን ስትል ብዙ ጊዜ አለ እንደ ኢትዮጵያ ውስጥ የባርሴሎና ደጋፊ ጭራሽ ማህበር አለውም ሲባል ጭራሽ ማህበር አለውም እንዲህ ይባልና ከዛ እንነሳና ያው የባርሴሎና ደጋፊ ስለሆንክ መጀመሪያ እንዴት ባርሴሎና መደገፍ ጀመርክ? ብዙ ጊዜ የስፓኒሽ ላሊጋ ላይ ያሉ ቡድኖች ላይ ፎከስ አናደርግም። በተለይ ሜሲ እና ክርስቲያኖ ሮናልዶ ከወጡ በኋላ ያለው ይሄ ደጋፊ መጠን እንደቀነሰ ይታወቃል። እዚህ ብቻ አይደለም፣ ኦልሞስት ሚዲያውም ላይ ያለው አትኩሮት ለላሊጋ የሚሰጠው አትኩሮት ቀንሷል ባለፉት ዓመታቶች፣ ምንም ጥያቄ የለውም። ነገር ግን እንደ ቡድን ባርሴሎና የሚስብህ ነገር አለው ብዬ አስባለሁኝ። እንግሊዝ ፕሪሚየር ሊግ ላይ ስትመጣ የምደግፋቸው ቡድኖች ሊኖሩ ይችላሉ። እኔም ሁለተኛ ብዬ የምደግፈው ቡድን ሊኖር ይችላል እንግሊዝ ፕሪሚየር ሊግ ውስጥ። ነገር ግን በላሊጋ ደረጃ በጣም ትልቅ ስም ካላቸው ቡድኖች እና ምናልባት ለዘመናዊ እግር ኳስ ትልቅ ኢምፓክት ካለው ቡድኖች መካከል ባርሴሎና አንዱ ይመስለኛል። ብዙ ጊዜ ስኬት ስለ ዋንጫ ብቻ አይደለም። የዋንጫ ኮሪደርህ ሙሉ ስለሆነ ስኬታማ ነህ ማለት አይደለም። ምናልባት በሚቀጥሉት ዓመታቶች ባርሴሎና ለእግር ኳስ ምን አድርጓል ተብሎ ቢጠየቅ ትልቅ መልስ ያለው ቡድን ይመስለኛል። ዘመናዊ እግር ኳስ ላይ ትልቅ ኢምፓክት አለው ከዋን ክራይፍ ጀምሮ ወደኋላ መለስ ብለን ስንመለከተው ማለት ነው። እና ባርሴሎናን እግር ኳስን ወደ ባርሴሎናን እጠላለሁ ማለት እኔ ከባድ ይመስለኛል። እና እኔ ባርሴሎናን እንድደግፍ ያደረገን ምንም ጥያቄ የለው፣ ሜሲ ትልቅ ኢምፓክት አለው ባርሴሎና እንድደግፍ ካደረጉ ሰዎች መካከል ማለት ነው። ነገር ግን እሱ ከወጣ በኋላ ደግሞ ሜሲን ተከትለ ፒኤስጂ ልደግፍ ትችላለህ፣ ኢንተር ማያሚንም በተመሳሳይ። ነገር ግን ባርሴሎና ከእሱ ከሚጫወተው ቡድን ጋር ራሱ ምናልባት ቢጫወት እኔ ቅድሚያ ለባርሴሎና እሰጣለሁኝ። ሜሲ በጣም የምወደው እግር ኳስ ተጫዋች ነው። ባለፉት ዓመታት ትልቅ አሻራ ለእግር ኳስ የጣለ ሰው ነው። ነገር ግን ከባርሴሎና አንግል ደግሞ ስታስበው ሜሲም እንዲወጣ ያደረገው ባርሴሎና ነው። ያለ ሜሲ ባርሴሎናን ማየት ከባድ ነው። ያለ ባርሴሎና ደግሞ ሜሲንም ማየት ደግሞ ከባድ ይመስለኛል። አንድ ላይ የተያዙ ነገሮች ናቸው። ቀድሜ እኔ እግር ኳስን ማየት ስጀምር ባርሴሎና ነው የሳበኝ። ሜሲን ስታይ እንዳልኩ እሱ ትልቅ ድርሻ ይወስዳል። ነገር ግን ስታስበው ደግሞ የተሳብኩበት መንገድ ሌላ አንግል አለውኝ። ይሄ ስፓይደርማን ፊልም ጋር በተገናኘ ምናልባት ብዙዎች የልጅነት አንዳንድ ጊዜ ትውስታዎቻችን አንድ የምንወደው ነገር ካለ በፊልም ውስጥ ወደ እግር ኳስም ስትገባ ምናልባት ሊስብ ይችላል። እኔ በዛ መንገድ ነው አሁን የባርሴሎና ቀለሙና የስፓይደርማን ተመሳሳይነት አሉ። በልጅነቴ ደግሞ በጣም በስፓይደርማን ፊልም እሳብ ነበረ። ከዛ ጋር የተያያዘ የሳበኝ ይመስለኛል። ቤት ውስጥ ምናልባት አያቴ ባርሴሎና ደጋፊ እና የማንቸስተር ዩናይትድ ደጋፊ ነበርና እኔ በባርሴሎና ተስቤ ነበረ በዛ ወቅት ማለት ነውና ከዛ ጋር የተገናኘ ነው ባርሴሎናን በጣም እንድደግፍ የሆንኩት ማለት ነው። ከዛ በኋላ ሜሲ ደግሞ ቅድሚያውን ይወስዳል። ሜሲን እያየ ባርሴሎና አለመውደድ ከባድ ነው። ምናልባት ለባርሴሎና ብዙ ደጋፊዎች እንዲመጡ ማድረግ የቻለ ሰው ይመስለኛል ሜሲ እና ከዛ ጋርም የተገናኘ
ሜሲ ስቦኛል እንዳልኩ ደግሞ ፒተር ፓርከር ስፓይደርማን ፊልም ላይ ቀለሙ ምኑ ኦልሞስት ልጅነትህን ምናልባት ይወስደዋል። ከዛ ጋር የተገናኘ ነው እኔ ባርሴሎናን መጀመሪያ እንድደግፍ ያደረገኝ ሞመንቶች ብዬ ማስበው እና የአያቴም ሁኔታ እንዳልኩ ያው በአጭሩ የባርሴሎና ደጋፊ ነው። ሀያቱ የማንቸስተር ዩናይትድ ደጋሚ ስለነበር ሁለተኛ ቡድኑ ዩናይትድ ነው ማለት እንችላለን። አይደለም ያው ሞር ወደ ባርሴሎና እሳቸው ከሳቡ ያኛውንም እሷቸው ይስባል ብዬ ስላሰብኩ ነው። እንግሊዝ ፕሪሚየር ሊግ ላይ ስትመጣ ብዙ ጊዜ ባርሴሎና ደጋፊዎች ሆነ በእግር ኳስ ስታይል ትሳባለህ ብዬ አስባለሁ። የጨዋታ ፍልስፍናዎች ብዙ ጊዜ ሊስቡ ይችላሉ። በአጠቃላይ እንደ ስፔንም ነው ወስዶ ይልን የስፔን ሰዎች ምን ያህል እግር ኳስ ላይ ኢምፓክት እንዳላቸው ወደ ኋላ እመጣበታለሁ። ነገር ግን ሁለተኛ ቲሜ እኔ ማንቸስተር ዩናይትድ አይደለም። እኔ አርሰናልን ሁለተኛ ቲሜ አድርጌ ያስቀምጣለሁኝ። ማንም ኦልሞስት አያውቅም። ሚስጥር የተጋለጠው ከስራ ጋር የተገናኘ ምናልባት ብዙ ጊዜ ሰዎች ጥያቄ ያነሱብሃል። ቲም እንዳይኖርህ ይፈለጋል ብዙ ጊዜ አላቅም። ይሄ ነገር ግራ ይገባኛል። ያው በስራው ዓለም አሁን እንደዚህ ይታሰባል። እዚህ ሀገር ላይ ግን ያን ኢፌክት ይኖር አፌክት ያደርጋል ብታስባለህ? ስራህን ነው። ሃይማኖት አይደለም እግር ኳስ ነው። ሃይማኖት አይደለም። ብዙ ጊዜ ለሃይማኖት ነው ቅድሚያ እንደዚህ ምናምን ግርግር ሊፈጥር የሚችለው። እግር ኳስ ነው። እኔ በስራ ሰዓት ላይ ገብቼ ለአርሰናል አድልቼ ሜቢ ባወራ ጥያቄ ቢያነሳብኝ የማንቸስተር ዩናይትድ አድማጭ ምንም እቀበለዋለሁ። እኔ አርሰናልን ደግፋለሁ ማለት ማንቸስተር ዩናይትድን የበታች ያደርጋለሁ ማለት አይደለም። ይሄ በነገራችን ላይ ከፕሮፌሽናሊዝም የወጣ ነው። ኦልሞስት የማንቸስተር ዩናይትድ ደጋፊ ስለሆንክ ሌላን ቲም ወግነህ የሆነ እንትን ማለት አይዶ ነው ምንም ዜሮ ፕሮፌሽናሊዝም ነው ብዬ ነው ማስበው። እኔ ማንም በእርግጠኝነት እኔ አርሰናል ደጋፊ ነው ግን ደጋፊ ነኝም ብሎ አንድ ሰው የራሱን ክለብ ሞር ስለ ራሱ ክለብ ማውራትም አውት ኦፍ ፕሮፌሽናሊዝም ነው ብዬም አላስብም። ያ ምንም የሌላውን ፋክቱን እስካወራ ድረስ ስራህ ላይ ተጽዕኖ እስካልፈጠረ ድረስ ምንም ችግር የለውም ብዬ ነው ማስበው። ችግር የለውም። ብዙ ጊዜ ግን አድማጭን ለማክበር ምናልባት የምትደግፈው ትደብቃለህ፣ ኦፊሻሊ ላለማውጣት ትሞክራለህ። ከዛ ጋር ተያይዞ ነው እንጂ አርሰናል ብትል እኔ ባርሴሎናን ደግፌ አርሰናልን ደግፌ ያደረገኝ የጨዋታ ስታይሉ ኦልሞስት ብዙ ጊዜ ሲሚላሪቲ አለው የአርሰናልና የባርሴሎና። ከዛ ጋር በዛ ታይም የነበረው አርሰናል ሞር የቬንገር ቡድን በደንብ ወደኋላ ተመልሼ የመጀመሪያውን ከሃይቡሪ ጀምሮ ያለውን አርሰናልን ማስታወስ አልችልም። ከእድሜም ጋር ተያይዞ ሙሉን ላታይ ትችላለህ፣ እንደዛ ልትሆን ትችላለህ። ግን እግር ኳስ ላይ ያላቸው ሼፕ ተመሳሳይነት ስላለው በአርሰናል ትሳባለህ። ባርሴሎና ግን ፈርስት ቲሜ ነው። እኔ ሻምፒየንስ ሊግ ፍጻሜ ላይ ቢገናኙ እኔ የባርሴሎና ደጋፊ ነኝ። የእንግሊዝ ፕሪሚየር ሊግ ላይ ግን የሚመቸኝ ቡድን አርሰናል ነው። ያ ስራ ላይ ምናምን የሚለው ነገር ነው። ግን ማንም ሰው እንዲያውቀው የምፈልገው ነገር ሃይማኖት አይደለም። እግር ኳስ ነው። ከዛ ጋር ተያይዞ አድማጭን ለማክበር ከምንም በፊት ማይክ ላይ ስትቀመጥ አድማጭንና ስራህን ማክበር አለብን። አድማጭ የሚፈልገውን ልሰጠው ነው የምቀመጠው እንጂ እኔ የምፈልገውንና ማስበውን የኔን ስሜት ላንጸባርቅ አይደለም። እዛ ጋር እስከተቀመጥክ ድረስ ቅድሚያ መስጠት ያለብህ ለአድማጭ። ስለ ባርሴሎና እናውራና በተለይም ያው በጊዜያዊነት እንደሰማሁት በጊዜያዊነት ያው የማህበሩ በኢትዮጵያ ያለው ማህበር ፕሬዚዳንት ነው መሰለኝ አይደል? እና መሽን የተመሰረተው እና ሞር አሁን ላይ ምዝገባ ትጀምራላችሁ ከትንሽ ጊዜ በኋላ። የመጀመሪያው ተመዝጋቢ ነኝ ባይዘው እና ሂደቱ ምንድነው? ያው ብዙ ሰዎች ስለዚህ ነገር ግንዛቤ የላቸውም ብዬ አስባለሁ። እና እንደዚህ ማህበሮች ምናምን ሲባል ዲስላይክ ቀልድም ይመስላችኋል አብዛኞቹ። ዲስላይክ እንዴት ኢትዮጵያ ውስጥ ለፈረንጅ ለተራገጠው እንዴት ማህበር ብለን ምናምን ብቻ ስለሱ ነገር ክላሪፋይ እናድርግና መሽን የተመሰረተው ከዛ በኋላ አሁን ሂደቱ እንዴት እየመጣ ነው? ኦልሞስት መስረታው ከ7-8 ዓመት በፊት የነበረ አይነት ነው። ብዙ ሰዎች ላያውቁት ይችላሉ። እኔ እንኳን ተማሪ በነበርኩበት ሰዓት ላይ ነበረ መስረታው የነበረው። በጣም የቆየ አይነት ማህበር ነው። ኦፊሻሊ የተለያዩ ማህበሮች ኢትዮጵያ ውስጥ እንደመጡ እናውቃለን፣ እውቅና የተሰጣቸው ማለት ነው። ነገር ግን ከዛም ቀደምት ከተመሰረቱ ማህበሮች መካከል አንዱ ነው። እናም ደግሞ በባርሴሎና እውቅና የተሰጠው ነው። አፍሮ ባርሴሎና ባለፉት ዓመታትም ጥሩ የሚባሉ ስራዎችን ሲሰራ ቆይቷል። የደም ልገሳዎችን አከናውኗል። እንዲሁም ደግሞ ከተለያዩ እውቅና ካላቸው ደጋፊዎች ማህበር ጋር የእግር ኳስ ጨዋታዎችንም አድርጎ ነበር። አሁን ደግሞ በተሻሻለ መልኩ ምናልባት ለመምጣት እንጥራለን ብዬ አስባለሁኝ። እኔ ኦልሞስት በፕሬዚዳንትነት ብቀመጥም ከስር ደግሞ አብረውኝ የሚሰሩም ልጆች ይኖራሉ። ከነሱ ጋር እንሰራለን። ከምንም በላይ ደግሞ የባርሴሎና ደጋፊ ኢትዮጵያ ውስጥ ብዙ ያለም አይመስለውም አለ። ይሄ እንዳልከው በማህበር ምናምን መደራጀቱ ሴንስ የማይሰጠው ሰው አለ። ይሄ እንደ አንድ ኦፒኒየንህን የማንም ኦፒኒየን ማክበር አለብህ። እንደፈለጉ እንትን ማለት ይችላሉ። ነገር ግን አንተ ስራህን እየሰራ መሄድ ብቻ ነው የሚጠበቅብህ እና
ምንም እኔ እንዲህ አይነት ነገሮች ጉዳዮች ሴንስ አይሰጡኝም፣ መብታቸው ነው። በፊልም የሚሞኝ ሰው ምናልባት እግር ኳስ ላይ ሲመጣ ሌላ ነገር የሚያስመስል ፍሬን የሚይዝ ከሆነ ሌላ ጉዳይ ነው ለእኔ። እና ቅሪን ላይ ማልፋት ጉዳይ የሚመስላቸዋል ብዙ ሰዎች እግር ኳስ። በኢኮኖሚም ደረጃ እግር ኳስ ያለውን ትልቅ ኢምፓክት እናውቃለን፣ ምን ያህል ብዙ ገንዘቦች እንደሚንቀሳቀሱበት ላለፉት ዓመታት ይህንን ተመልክተናል። አሁን ዘመናዊ የሆነ ሲመጣም ደግሞ ምን ያህል ደረጃ ላይ እንደደረሰ አይተናል። በማህበሮች መደራጀት ደግሞ ጥቅሞቹ ምናልባት የማያውቁ ብዙ ሰዎች ሊኖሩ ይችላሉ። ምናልባት ከስንት ይኸውል መች መሰለህ ከአንድ 3 ዓመት በፊት 4 ዓመት በፊት ካልሳሳትኩኝ ስፓኒሽ ላሊጋ የኤል ክላሲኮ ጨዋታ ላይ ባርሴሎና ከሪያል ማድሪድ ባደረጉት ጨዋታ ላይ የላሊጋ ፖስት አለ። ከዚሁ ከኢትዮጵያ የሪያል ማድሪድ እና የባርሴሎና ደጋፊዎች ተመርጠው አፍሮ ባርሴሎና ውስጥ የነበሩ አመራሮች እና ሪያል ማድሪድ ደጋፊዎች ተመርጠው ላሊጋ ላይ ድረስ ፖስት እስከ መደረግ ደርሰዋል። ይህንም ብዙ ሰው ፎከስ ስለማያደርግና ስለማይከታተል ነው። በማህበር መደራጀት ብዙ ጊዜ ለተቸገሩ ሰዎችም የምትደርስበት ኦፕሽን ይኖራል። ለተቸገሩ ተማሪዎች እንደዚህ ልታደርግ ይችላል። ብዙ የደም ልገሳዎች በተለያዩ እኔ አሁን የባርሴሎናን ብቻ አይደለም የማንቸስተር ዩናይትድ ደጋፊዎች ባለፉት ጊዜያቶች በጣም ብዙ የደም ልገሳዎችን ሲያደርጉ አይተናል። የሊቨርፑል በተመሳሳይ፣ ቼልሲ በጣም የቆየ ማህበር ነው። የቼልሲም እንደዛው ሊነሳ ይችላል። ብዙ ማንቸስተር ሲቲም ኦፊሻሊ እውቅና ተሰጥቷቸዋል። ተመልከት፣ እንዲህ አይነት እውቅና መሰጠቶች እስከ ማንቸስተር ሲቲም እኮ ስቴዲየም ይታደርሰ ምናልባት ጨዋታዎችንም ለማየት እኮ ሊጋብዝ ይችላል አይደል? የምትመኘውን አሳካ ማለት ነው። የምትደግፈውን ቡድን ጨዋታ ስቴዲየም ውስጥ ገብተህ ማየት የምትችል ከሆነ ከዛ ጋር ተያይዞ ብዙ የእርዳታ ስራዎችን ለመፈጸም የእግር ኳስ ማህበሮች ይጠቅማሉ። ወዳጅነትን ለማጠናከር በእግር ኳስ ውስጥ የሚጠቅሙ ነገሮች ናቸው። እንዲህ አይነት ኦፕሽኖችን ልትፈጥርበት ትችላለህ። ምናልባት እያንዳንዱ ጠንካራ የምትለው የእንግሊዝ ፕሪሚየር ሊግ የላሊጋን ቡድን ሊሆን ይችላል። አይ ቲንክ ሪያል ማድሪድ አልሰማኝም እስካሁን። ማህበሮች ቢኖራቸው ወዳጅነቶችን ለመፍጠር እርዳታዎችን ለማድረግ ማህበር ሲባል ራሱ አንድ ላይ መሰብሰብ አይደል? ከዛ ጋር ተያይዞ አንድ ላይ ስትሆን የብዙ ሰው ሀሳብ አንድ ላይ ሆኖ ብዙ ነገሮችን መፍጠር ይችላል። በአጠቃላይ እንደ አፍሮ ባርሴሎና ማህበር ግን የሚቀጥሉት ጊዜያቶችን በጣም ዶሚኔት እንደምናደርግ አልጠራጠርም። ምዝገባዎች በቅርቡ ይጀምራሉ። ቢያንስ እኔ ባለሁበት ጊዜ ከ2000 ደጋፊዎች በላይ በእርግጠኝነት እንደምመዘግብ ተስፋ አደርጋለሁ። ምክንያቱም የራሴ ባርሴሎና ፔጅ ከፍቼ መከታተል በጀመርኩበት ጊዜ ጀምሮ መመዝገብ የሚፈልግ ሰው ብቻ ኢንቦክስ ላይ እየመጣ ብዙ ይጠይቃል። ኦፊሻሊ መታወቂያዎችን ልናዘጋጅ እንችላለን። አሁን ከባርሴሎና እዛው ጋር ያለውን እውቅናችንን ጠንካራ ለማድረግ እና ከባርሴሎና እዛ ካሉት አመራሮች ጋር ያለውን ነገር ጠንካራ አድርጎ ለመቆየት እንዲህ አይነት ሬጂስትሬሽኖች መኖራቸው ብዙ መሆናችንን ማሳወቃችን ይጠቅመናል ብዬ አስባለሁ። ይህንን የሚሰሙ የባርሴሎና ደጋፊዎችም ምናልባት በደንብ ትኩረት አድርገው ሬጂስትሬሽኑ ሲጀምር የተሻሉ ነገሮችን እንደምንፈጥር ደግሞ ድሮ ከነበረው ነገር ደም ልገሳ የተሻለ ሰዎችን የምንረዳበት መንገድ ነበር። አሁን ተማሪዎችን መርዳት ሊሆን ይችላል። ባይዘዌይ ማህበራውን ፕሬዚዳንት ሲባል ምንም አይነት የገንዘብ ጥቅም አናገኝም፣ ፈልገነውም አይደለም። ሁለተኛ አድርገን የምንይዘው ሶስተኛም ሊሆን ይችላል ስራ ድርሻ ገንዘብ ልታገኝበት የምትቋቋምበት ነገር አይደለም፣ ሰውን ልትረዳ የምትነሳበት ነው። ስለዚህ እኛ እቅዳችን ሰውን መርዳት ቀዳሚ ዓላማችን አድርገን እንይዘዋለን። ባርሴሎና ሲነሳ ኢትዮጵያ ውስጥ ምን አደረጉ ደጋፊዎቹ ሲባል ጥሩ እርዳታዎችን ፈጽመዋል የሚለው ስም ቢቀድም ደስ ይለኛል። እና ከዛ ጋር ተያይዞ የባርሴሎና ደጋፊዎች ብዙ እንደሆኑ አምናለሁኝ። ምዝገባም ላይ በጣም እንደሚሳተፉ አስባለሁ። እናጠናክረዋለን በሚቀጥሉት ጊዜያቶች ብዬ እገምታለሁ። ያው ቀደም ብዬ እንደጠቀስኩት የመጀመሪያው ተመዝጋቢ ነኝ። በየትኛውም ማገዝ ባለብኝ ነገሮች ለማገዝ ከወዲሁ ለመናገር እፈልጋለሁ። ግን አንድ ነገር ቅድም የጠቀስከው ነገር አለ። ስለ እግር ኳስ ስታነሳ ሰው ቫሊዩን አሁን ላይ እየተረዳው ያለ ይመስለኛል ከቅርብ ጊዜ በኋላ። በተለይ ኢቨን ሶሻል ሚዲያ ላይ ራሱ ስታዩ ኮንተንት ክሬተሮች ሌላ ሳይድ ላይ የነበሩ ኮንተንት ክሬተሮች ወደ ስፖርቱ እየመጡ ነው እና አሁን እግር ኳሱ ምን ያህል ተጽዕኖ እየፈጠረ እንደሆነ በተለይ ደግሞ ቲክቶክ ከመጣ አሁን ቲክቶክ አዋርድ ራሱ ላስት ይር ጀምሮ በአሁኑ ነው የተካተተ ነው። ከላስት ይር ጀምሮ ግን ብዙ ነገሮች ሲጠየቁ ነበር በተለያዩ ቦታዎች እና አሁን እግር ኳሱ ትኩረት እያገኘ ይመስለኛል። እና ከዚህ በፊት ደግሞ በተለያዩ ምክንያቶች ሰው ቅድም እንደጠቀስ ነው እግር ኳስን ላይክ ዩዝ ለብል አድርጎ ነው የሚያስበው። ምንም ጥቅም የለውም፣ ዝም ብሎ ማየቱ ራሱ አድካሚ ነው ብሎ ነው የሚያስበው። እና አሁን ላይ እንደዚህ ትኩረት ማግኘቱ ለማህበሮችም ለብዙ ነገሮችም በጣም በቀላሉ በር ይከፍታል፣ ያቀላል ብዬ አስባለሁ። እና እንደው
አሁን ላይ ባለው የእግር ኳስ ሁኔታ የሶሻል ሚዲያ እንትን መሰራት ያለባቸው ጉዳዮች ብለህ የምታስባቸው ነገሮች ምንድን ናቸው? ብዙ ነገሮች ይሰራሉ ብዬ አስባለሁ። አሁን ሶሻል ሚዲያ ካለፉት ዓመታቶች ጀምሮ የዲጂታል ወርልድ በጣም ከፍ እያለ የመጣ ይመስለኛል። አሁን ደግሞ እነዛን በምን አይነት ዓላማዎች መጠቀም እንችላለን የሚለው ደግሞ የተሻለ ነው። አሁን ብዙ ነገሮች እየተሰሩ ነው፣ እንዳልከው ነው። እስከ አዋርድም ደረጃ መታጨት ደርሷል። ብዙ ከዛም የበለጠ መግባት የነበረባቸው ልጆችም እንደነበሩ እናውቃለን። እንደውም እዛ ላይ የነበረውን ምርጫ ስመለከተው እኔ በወቅቱ ስለ አዋርዶች ያን ያህል ትኩረት የምሰጥ አይነት ሰው አይደለሁም። ግን አዋርድ ማለት ኖሚኔሽኑ ብቻ የሆነ ቫሊዩ ይሰጣል፣ እውቅናው ነው፣ ማሸነፍ አይደለም። በቃ መካተት አንዳንድ ጊዜ ቫሊዩ ይሰጣል እና ብዙ መካተት የነበረባቸው አቅም ያላቸው ልጆች አሉ። ብዙ ደስ የሚሉም ነገሮች ነበሩ። በዛው ልክ ደግሞ ያን ያህል ባናያቸው ብዬ ያሰብኳቸውም ነገሮች ነበሩ በዛው በአዋርዱ ጉዳይ ላይ። ነገር ግን ሶሻል ሚዲያ ላይ ያሉ እግር ኳስ ኮንተንት ክሬት ማድረግ የሚችሉ ልጆች ያላቸውን ፎሎወር ካየ በጣም ብዙ ነው። የተሻለ ነገር እየሰራን ነው ብዬ አስባለሁ። አንዳንድ ጊዜ 10,000 ፎሎወር ያለው ሰው ትንሽ ነው ብሎ ሊያስብ ይገባል ብዬ አልጠብቅም። ቀላል አይደለም 10,000 ፎሎወሮችን ማግኘት። በእግር ኳስ ዙሪያ በተለይ እያወራ ብዙ ኦዲየንስ የማይመጣበት አይነት እንትን ነው። ምክንያቱም የሆነ ሊገድብ ይችላል። ብዙ ሴቶች ተሳታፊ አይደሉም እግር ኳስ ላይ እንደሚታወቀው፣ በደጋፊነት ስታየው ማለት ነው። ፎሎ ሊያደርጉ አይችሉም። የሆነ ጾታ ይቀንስብሃል ማለት ነው። ከዛ በኋላ እግር ኳስን የማይወድ ሰው አለ፣ ኮምፕሊትሊ ፎሎ አያደርግም ማለት ነው። ያውላ ነገሮችን አልፎ ፎሎ እስከተደረገ ድረስ፣ ጥሩ ፎሎወር እስካለው ድረስ ያንን ተጠቅሞ ምን ሊሰራ ይችላል የሚለው ነገር፣ በተለይ እግር ኳሱ ላይ የሚሰሩ ሰዎች አሁን በህብረት ራሳቸውን የቻለ ማህበር ደግሞ ቢኖራቸው ራሱ ምን ያህል ትልቅ ኢምፓክት ሊሰጡ ይችላሉ። በእርዳታው ደረጃ ብትወስደው፣ ከወዳጅነት ደረጃ ብትወስደው፣ ብዙ ሰዎች አካውንት ሲዘጋባቸው ምናምን ታያለ። በዛ ሰዓት አዲስ አካውንት ተከፍቶ እሱንም ማሳደጉ ራሱ አንድ ትልቅ ነገር ነው። ከእንደዚህ አይነት ነገር ደረጃ ብትወስደው ትልቅ ነገር ይሰራበታል ብዬ አስባለሁኝ። እና ይሄ እግር ኳስ አሁን እየተሻሻለ መጥቷል እንዳልከው። ዓለም ላይም እዚህም ሀገራችንም ላይ የነ ጆታ ሞት ጊዜ ራሱ የምታስታውስ ከነበረ ህልፈተ ህይወቱ ሰዓት ላይ ምንድን ነው ብሎ ካለንበት ከሀገራችን ሁኔታ አንጻር ጥያቄዎች ሊያስነሱ የሚችሉ ነገሮች አሉ። ግን እግር ኳስ ማለት የህብረት ስራ ነው፣ የስሜት ጉዳይ ነው እና ኮኔክሽን ይፈጥራል ብዬ አስባለሁኝ። በጣም ስሜትህ የተገናኘ ይሆናል ከእግር ኳስ ተጫዋቾቹ ጋር። ለዛ ነው ቡድናችን በሚሸነፍበት ሰዓት ላይ ለቀናት፣ ለሰዓታት፣ ለሳምንታት ሳንረሳው የምንቆየው። ከዛ ጋር የተያያዘ ጉዳይ ስለሆነ ሜቢ እግር ኳስ ላይ ትልቅ ለውጦች እየመጡ ነው። ኢኮኖሚካሊ ምን ያህል ተጫዋቾች በእግር ኳስ ዝውውር ላይ የሚዘዋወሩበትን ገንዘብ አይቶ የእግር ኳስን ትልቅ ኢምፓክት መረዳት ይቻላል ብዬ አስባለሁ። በገንዘብ ደረጃ ብትመጣ ብዙ ካንሰር ታማሚ ህጻናቶች ውጪ ላይ ሲረዱ ተመልክተናል። በዚህ እግር ኳስ አይነ ስውራን ብዙ ሲረዱ የተመለከትንበት ጊዜ አለ እና ባርሴሎና እንኳን ዩኒሴፍን በነፃ ስፖንሰርሺፕ እስካሁን ድረስ እኮ ሳይከፈለው ከዩኒሴፍ ምንም አይነት ጥቅም ሳያገኝ የሚያደርጋቸውን ሰፖርቶች ተመልክተናል። ስለዚህ እግር ኳስ ህብረቱን፣ ፍቅሩን፣ አብሮነቱን እንዲሁም ደግሞ በእርዳታ ስራዎች ላይ ምን ያህል ትልቅ ኢምፓክት እንዳለው መረዳት ያለብን ይመስለኛል እና ቅሪ ላይ ማልፋት ጉዳይ ብቻ አይደለም፣ ያንን ማየት አለብን። በትክክል እንደው ስለ እግር ኳስ ያህል ካነሳን መለስ ብለን ስለ ባርሴሎና እናንሳ፣ አጠቃላይ ስለ ላሊጋ እናንሳ እስቲ። ላሊጋ እንዳለው ቅድም መጀመሪያ ላይ ጠቅሰነዋል እና ይሄ ሞደርናይዝ የሆነ ነገር ኳስ ስናስብ ወር ደግሞ አሁን ላይ ብዙዎቹ አሰልጣኞች በተለይም ይሄ ከጋርዲዮላ በኋላ አብዛኞቹ አሰልጣኞች ሞር አጫወታቸውን እየቀየሩ ሞር ፖሴሽናል የሆነ ፉትቦል ለመጫወት እየሞከሩ ብዙ አይተናል እና ያ ደግሞ የስፔን ተጽዕኖ ነው ብዬ አስባለሁ እኔ በግሌ እና በሞደርናይዝ በሆነው እግር ኳስ ላይ ትልቅ ተጽዕኖ ፈጥሯል እና ግን አሁንም ከሮናልዶ እና ሜሲ መውጣት በኋላ ትንሽ የመቀዝቀዝ ሁኔታው አለ እና ስለ ላሊጋ እናንሳ እስቲ። አሁን ላይ ለአንተ ምርጡ ሊግ የትኛው ነው? ማለት ጀስት ላይክ ያው ፕሪሚየር ሊግ ትልቅ ሊግ ነው እናውቃለን፣ ግን የላሊጋን ተጽዕኖ እንድትነግረኝ ስለፈለጉ። ይሄ ከሊግ ጋር ተያይዞ ምናልባት ልናነሳ የምንችለው የጌም ኢንቴንሲቲን ማየት የምንፈልግ ሆነ ይሄ ፍጥነቱ በፍጥነት ፕሪሚየር ሊግ ላይ ያሉ ቡድኖች ከሊድስ ልጀምር ይችላል። በርንሌ ወደ ታች ያሉትን እንኳን ብታይ በርንሌ ከሊድስ ቢጫወቱ የጌሙን ጥራት በደንብ ትመለከቷል። በጣም እኔ እንደ ኮሜንታተር እግር ኳስን ሳስተላልፍ የምመርጣቸው ጨዋታዎች የጌሙ ኢንቴንሲቲ በጣም ሀይ የሆነ ጌም ይማርከኛል። ፈጣን የእግር ኳስ ሽግግሮችን የምትመለከትበት መንገድ ይማርካል። ለዚህ ደግሞ ፕሪሚየር ሊግ ትልቅ ተጽዕኖ አለው። ነገር ግን ባለፉት ዓመታቶች ይህ
የስፔን ቫሊዩ በእግር ኳስ ውስጥ እየታየ ነው ብዬ አላስብም። እንደውም ካየህ እግር ኳስን ሲያስብ እግር ኳስን የማይመለከት ሰው ራሱ የሚመጣለት ጭንቅላቱ ላይ ብራዚል ትመስለኛለች። ምክንያቱም ከፍሌር ጋር ተያይዞ ቂንጥ ጋር ተያይዞ እግር ኳስን የማያዩ ሰዎች እንኳን ያንን ነገር ሲመለከቱት በጣም አርቲስቲክ ይሆንባቸዋል። ከዛ ጋር ተያይዞ ምናልባት ብራዚል ሊባል ይችላል። ነገር ግን እኔ ቅድሚያ የምሰጣቸው ነገሮች አሉ ለእግር ኳስ። ፉትቦል አይኪው ይማርከኛል፣ ኢንቴሊጀንስ ይማርከኛል፣ ክሬቲቪቲ። እግር ኳስ ላይ ይሄ የማይታዩ አንዳንድ ነገሮች አሉ ለብዙ ሰዎች። እነዛን ነገሮች ለማግኘት ቅድሚያ ማየት ያለብን እንግሊዝ አይደለችም፣ ብራዚል አይደለችም፣ ስፔን ይመስለኛል። ትልልቅ አሰልጣኞች ወጥተውበታል። ትልልቅ ፉትቦል አይኪው ያላቸው ተጫዋቾች ኢንቴሊጀንሳቸው ፉትቦል ላይ በጣም ከፍተኛ ጥራት ያላቸው ተጫዋቾች ሲወጡበት አይተናል። ፔፕ ጋርዲዮላ ልትል ትችላለህ፣ ሚኬል አርቴታን ተመልከት። አንዶኒ ኢራዮላ ነው በቦርንማውዝ ቤት እየሰራ ያለውን ስራ ብዙ ነገሮች ልታነሳበት የምትችላት ሀገር ነች። ለእግር ኳስ ካበረከተችው ነገር አንጻር ስፔን ብዙ አልተወራላትም። ምናልባት የአካዳሚዎች መጠንከር ስፔንን ብዙ ጊዜ ሲያገናት ታያለ። ለዛ ደግሞ ላማሲያ ቁልፉ ነው። እግር ኳስ ላይ ያሉ ትልልቅ ተጫዋቾች አሁን ላይ ምናልባት የላማሲያ ተች ሲኖርባቸው በፕሪሚየር ሊግ ውስጥ ያሉት ታያለ። እነ ማርኮ ኩሬያን እንኳን ተመልከት። ባለፉት ጊዜያቶች የሌፍት ባክ ፖዚሽን ላይ ምን ያህል ኢምፓክት እንዳላቸው። እግር ኳስን እኔ ያለ ስፔን ማሰብ ይከብደኛል። ባለፉት ዓመታት የፈጠረችው የሆነ ቄንጠኛ እግር ኳስ ተጫዋቾችን ብቻ አይደለም፣ ቄንጠኛም እኮ አሉ። ከተመለከትክ እነ ፔድሪን አሁን ላይ ያላቸውን ብቃት ስትመለከት ምን ያህል በፍሌሩ ራሱ ከፍ እያሉ እንደመጡ ማየት ትችላል። ላሚን ያማል ብዙ ጥራት ያላቸውን ተጫዋቾች መመልከት ትችላለህ። ነገር ግን በእግር ኳስ ስፔን ያላትን ኢምፓክት፣ ባርሴሎና ያለውን ኢምፓክት፣ ሪያል ማድሪድ ያለውን ኢምፓክት ብዙዎች እየተረዱት አይመስለኝም። ምናልባት የላሊጋ ከዓመት ዓመት ይሄ እንቅስቃሴዎች መውረድ አሁን ላይ ከፍ እያለ የመጣ ይመስለኛል። የባርሴሎናና የሪያል ማድሪድ ከፍታ በኩል ደረጃ እየታየ የሚመጣ ከሆነ ላሊጋ ከፍ ይላል ባለፉት ዓመታት ካየ። ምክንያቱም ሁለቱ ቡድኖች ናቸው በላሊጋ እየተፈራረቁ ከዓመት ዓመት ሻምፒዮን ሲሆኑ የምታየው። ባርሴሎና ከሃንስ ፍሊክ በኋላ ምን ያህል ጠንካራ እንደሆነ አይተናል። የባርሴሎና ጥቁር ጊዜም ነበረ ከሃንስ ፍሊክ በፊት የነበረው። ዣቪ ሄርናንዴዝ የመጀመሪያ ሲዝኑ አሪፍ ነበረ። የተረከበበት ግማሽ ሲዝን በኋላ የነበረችውም ጊዜ አሪፍ ነበረች። ከዛ ሻምፒዮን ሆኗል። ከዛ በኋላ ግን የሃንስ ፍሊክ የጨዋታ አቀራረብ የሚማርከውም አለ። ሃይ ሪስክ ሃይ ሪዋርድ ነው። ሃይላይን ያንን እቅድ ይዞ መጣ። ምን ያህል ላሊጋን ከፍ እያደረገው እንደሆነ ትመለከታለህ። በጌም ኢንቴንሲቲም ደረጃ ላሊጋም ላይ ስትመጣ፣ ሪያል ማድሪድም ላይ ስትመጣ በዛ ነው ያህል ደረጃ የነ ኪሊያን ኤምባፔ ወደ ላሊጋው መምጣት ከፍ እያደረገው መጥቷል ብዬ አስባለሁኝ። ለእኔ የዓለማችን ምርጡ ተጫዋች ነው ኪሊያን ኤምባፔ በዚህ ሰዓት ላይ። የእሱ መኖር ምናልባት በላሊጋው የፈጠረው ኢምፓክት፣ እነ ላሚን ያማል መምጣታቸው፣ እነ ፔድሪን ማየታችን፣ ራፊኒያ እየገነነ መምጣቱ፣ እነ ቪኒሲየስ ምናልባት ከኪሊያን መምጣት በኋላ ያን ያህል እያየ ነው አይደለም። ነገር ግን ሪያል ማድሪድ እንደ ቡድን ከዓመት ዓመት ትልቅነቱ የሚቀዘቅዝ አይነት ቡድን አይደለም። ኤኒታይም ሪያል ማድሪድ ሻምፒየንስ ሊግ ላይ እስካለ ድረስ ከፍ ማድረግ የሚያስችል አይነት አቅም ያለው ቡድን ነው፣ እናውቃለን። የሁለቱ ቡድኖች መግነን ላሊጋውን ከፍ እያደረገው ይመጣል። አሁን ላይም ከፍ እያለ መምጣቱ ከዛ ጋር ተያይዞ ነው። ነገር ግን መርሳት የሌለብን አትሌቲኮ ማድሪድ አይነት ቡድኖች ባለፉት ዓመታት የእንግሊዝ ብዙ ቡድኖች ያላደረጉትን በሻምፒየንስ ሊጉ ጥራት ያለው ነገር ሲያስመለክቱን አይተናል ብዬ አስባለሁኝ። ምናልባት እድለኛ ለመሆን ያ የዌልስ ፍጻሜንና የሊዝበንን ፍጻሜ በራሱ በተቀናቃኙ ሪያል ማድሪድ እንዲያጡ በአውሮፓ ሻምፒየንስ ሊግ አድርጓቸዋል። እነሱን ሁለት ሻምፒየንስ ሊጎች አሳክተው ቢሆን ኖሮ በአውሮፓ ያላቸው ገናናነትም ከፍ ይላል። ብዙ ሰው ይነገርላቸዋል፣ የዲየጎ ሲሞኔ ቡድን እያለ ያነሳቸዋል ብዬ አስባለሁኝ። ነገር ግን አሁን የሻምፒየንስ ሊግ ዋንጫ አለመኖር እድለኛ አላደረጋቸውም ከማድሪድ ጋር ፋጠጣቸው በፍጻሜው እና እነሱ መኖራቸው በእርግጠኝነት ከፍ ያደርገው ነበር የላሊጋውን ስም ራሱ አብሮ። እነ ቫሌንሲያ ቀደምት ከሚባሉ የሚጠሩ አይነት ቡድኖች ናቸው። በእግር ኳስ ትልቅ እንትን አላቸው። እነ ሲቪያ በኤሮፓ ሊግ ያላቸውን ኢምፓክት አይተናል። ላሊጋ ቀላል የሚባል ሊግ አይደለም። ብዙ ሊጎች ላይ መሄድ ትችላለህ። እንግሊዝ ፕሪሚየር ሊግ ብለህ ላሊጋ እንደምትል ተስፋ አለኝ። ምክንያቱም የጣሊያን ሴሪን ስታየው አሁን የጌሙ ኢንቴንሲቲ ምን ያህል የወረደ እንደሆነ ትመለከታል። ትልልቅ ቡድኖች በፉክክሩ በደረጃ ሰንጠረዡ ስታየው በደንብ ፉክክር እንዳለ ይሰማል ብዬ አስባለሁ። የአንድ ነጥብ የሁለት ነጥብ ልዩነት እስከ 6 ያለውን ሊወስነው ይችላል በጣሊያን ሴሪ። ነገር ግን የጌሙ ፍጥነት ለምን ትልልቅ ተጫዋቾች ወደዛ ሊግ እየሄዱ እንደሚጫወቱ ትረዳለህ። በፕሪሚየር ሊግ የማሰቢያ ጊዜ እግር ላይ ኳስ ከገባ የለም። በጣሊያን ሴሪ ግን ተዝናንተ እግር ላይ ኳስ ማቆየት ትችላለህ። ሉካ ሞድሪች ለምን ሄደ? ግልጽ ነው። የእድሜያቸው ገፋ እያሉ ሲመጡ በጌሙ ኢንቴንሲቲ ደረጃ እየወረደ ያለ ሊግን ሊመርጡ ይችላሉ። ሴሪ ደግሞ አንደኛው ነው ብዬ አስባለሁ።
አሪፍ ስለ ክለቦች እኛል ካወራን እስቲ ወደ ተጫዋቾች ዞር እንበልና የመሳይ የምንጊዜም ምርጥ ተጫዋች ማን ነው? እንዲሁም አንደርሬትድ ተጫዋቹ ማን ነው? ኦቨርሬትድ ተጫዋቹስ ማን ነው? ምንም ጥያቄ የለውም ሊዮኔል ሜሲ። ለጥያቄ ጠየቅኩ እንጂ ስለ የምንጊዜ ምርጥ ተጫዋች ነገር ይልል ነው ሜሲ እንደ ጥያቄ ልክ ለመጠየቅ ሜሲ በምንም ተአምር ሊዮኔል አንድሬስ ሜሲ ላይ የሚደርስ አይነት ተጫዋች አለ ብዬ አላስብም። ክርስቲያኖ ሮናልዶን ከሜሲ ቀጥሎ ልታነሳ ትችላለህ። ነገር ግን እግር ኳስን አይኑን ከፍቶ የሚመለከት አንድ ሰው በተለይ ነፍስ ከዘራ በኋላ የደጋፊነት ስሜቱን ትተህ የምትወጣ ከሆነ ምንም ጥያቄ የለውም ክርስቲያኖ በዓለም እግር ኳስ ላይ ያሳደረው ተጽዕኖ ከፍተኛ እንደሆነ እናውቃለን። ለብዙ ተጫዋቾች መነሻ ነው። ነገር ግን ሊዮኔል አንድሬስ ሜሲ ራሱ እግር ኳስ ነው ብዬ አስባለሁ። ያለፉትን ዓመታት በደንብ እግር ኳስን ለተመለከተ ሰው አሁንም ሜሲ ስመለከተው የሆነ ምትሃት ነው የማየው። የፈጣሪ ስራ እሱ ላይ በደንብ ይታያል ብዬ አስባለሁ። እያንዳንዱ ተቾቹ ማጂካል ናቸው። ፓሶቹ አንድ ጥራት ያለው አማካኝ ከሚያደርጋቸው ፓሶች የበለጠ ነው። ክሬቲቪቲውን ተመልከት። 407 አሲስቶች ላይ መድረስ እንዲሁ በቀልድ አይደለም። በነገራችን ላይ የሊዮኔል ሜሲ አሲስቶች እና የሌላ እግር ኳስ ተጫዋቾች አሲስት ራሱ አንድ አይነት ነው ብዬ አላስብም። እኔ በግሌ የሜሲ ፓሶች እና የሜሲ አሲስቶች ከየት እንደሚመጡ መነሻቸውን እንኳን አታውቅም። በሆነ ሞመንቶች ውስጥ የሆነ ማጂክ ነገር ሰርቶ ሊያሳየ የሚችል አይነት ተጫዋች ነው ሊዮኔል ሜሲ። ለእኔ በአጠቃላይ ራሱ እግር ኳስን የሚገልጽ አይነት ሰው ነው እና ምናልባት የኔ ኤራ ላይ ሊዮኔል አንድሬስ ሜሲ መኖሩ ሜሲን በደንብ መመልከቴ እጅግ በጣም ደስተኛ ያደርገኛል። ሜሲ ማለት ራሱ ማጂክ ነው። ምትሃት ያሳያል ሜዳ ላይ። እያንዳንዱ እንቅስቃሴዎቹ ከፊዚክስ ሕግ የተጻረነ አይነት ነው። ከተመለከት 2015 ያቺ አትሌቲኮ ቢልባው ላይ ያስቆጠራት ጎልን ራሱ ታስታውሳለህ ብዬ አስባለሁ። ፊዚክስን አይደለም የዓለም እግር ኳስን ሕጎችን የሚቀያየር አይነት ብዙ ነገሮችን ሊያሳይ የሚችል አይነት ተጫዋች ነው ሜሲ። ባለፉት ዓመታቶች ሜሲን አይነት ተጫዋች ተመልክተናል ብዬ አላስብም። የሚቀጥሉት ዓመታቶች የአፌ ሞልቼ የምናገረው ነገር ሊዮኔል ሜሲን የሚመስለው አይነት ተጫዋች አይፈጠርም። ምናልባት ፈጣሪ ስራው ያልቅም እንደ ሜሲ አይነት ተጫዋች ዳግም ካስመለከተን ሊሆን ይችላል። ነገር ግን እንደ ሜሲ አይነት ተጫዋች እስካሁን አይተናል ብዬ አላስብም እና ሜሲ አንድ ተጨማሪ ያሳለፈውን ኬሪየር ዓመት ቢደግመው ራሱና ብንመለከተው የሚያስደስተኝ አይነት ሰው ነው እና ሜሲን ሳየው ከምንም በላይ ሳቲስፋይድ ሆናለሁ። አንድ ፖርቱጋላዊ ጸሐፊ ነው ሊዮኔል ሜሲ በዓለም ላይ 3 የሚያስፈልጉ ነገሮች አሉ ሴት ይላል፣ ምግብ፣ ልብስ፣ ከዛ ሊዮኔል ሜሲ መሰለኝ አይደል? በትክክል እንደዛ ነው። ሜሲን ማየት የማያዝናናው ሰው ለእኔ አላቅም። እግር ኳስ ያዝናናኛል ቢል እኔ አልረዳውም እና መብቱ ነው። የማንም ኦፒኒየንን እናከብራለን። ነገር ግን የእግር ኳስ እውቀቱ ላይ ምናልባት ጥያቄ የሚጭር ይመስለኛል። ኦቨርሬትድ ከሆነ ተጫዋች ስንነሳ ከረንትሊ እኔ ኦቨርሬትድ ብሎ የአንድ እግር ኳስ ተጫዋችን ኬሪየር ማጣጣል ይከብደኛል። ምክንያቱም አንድ እግር ኳስ ተጫዋች ከስር መሰረቱ ሲመጣ ያለውን ሂደት እናውቀዋለን ብዬ አስባለሁኝ። ምክንያቱም የሚመጡበት ሂደት ራሱ ኮሚትመንትን የሚፈልግ ዲሲፕሊንን የሚፈልግ የተኛውን ተጫዋች ተነስቶ እግር ኳስ ተጫዋች መሆን አይችልም። ለዛ ነው በአውሮፓ ብዙ ተጫዋቾችን እኮ ተፈትነው ለዛ ቦታ የበቁ ተጫዋቾች ናቸው። ሶ የእነሱን ስራ ማጣጣል ይከብደኛል ኦቨርሬትድ ብሎ። ግን በሜዳ ላይ ደግሞ አንዳንድ ጊዜ ራስህ ተመልክታቸው ያን ያህል እንዴት ለዚህ ቦታ በቁ የምትላቸው አይነት ተጫዋቾች አሉ። ከረንትሊ ላለ ተጫዋች ላነሳው የምችለው ሪቻርልሰን ይመስለኛል። የሪቻርልሰን ኢምፓክት እኔ በሜዳ ላይ ብዙ አይታየኝም። በተለይ ደግሞ ብራዚላዊ መሆኑን ስመለከት ዲኤንኤው ትክክለኛ ብራዚላዊ መሆኑን ራሱ አንዳንዶች አሉ ብራዚላዊ ሆኑ የብራዚላዊ ታች የሌለባቸው ያን ያህል ቅድም እኮ አንስተዋል። ሰው እግር ኳስን ሲያስብ ብራዚልን ነው የሚያስበው። ያንን የሚያስበው ደግሞ ምን ያህል ጎቾን ያየ ሰው አርናይንን ያየ ሰው እንዴት ነው አጥቂ ነው እንግዲህ አርናይን ሁላችንም ጨራሽ አጥቂ ብለን የምንጠራው ያው በዛ ኢራ እንኳን እኔ ብዙ ጊዜ እግር ኳስን አስብና በእነሱ ኢራ ብገኝ ብዬ ማስባቸው ከምቀናባቸው ተጫዋቾች ሃይላይት ሳይ አርናይን ነውና 9 ቁጥር ጨራሽ አጥቂ በዛ ደረጃ አርት ውስጥ በዛ ደረጃ ኳስ እንደዚህ ያደርጋል ብለህ አትገምትም። እና ሪቻርልሰንን ደግሞ ስታይ ደግሞ በዚህ ዘመን እግር ኳስ አንድ ተጫዋች እግር ኳስ ለመሆን ብዙ ነገሮችን መጠቀም ይችላል። ገብቷል። የኢራና ሂራ አይገናኝም ከቴክኖሎጂ አንጻር እና ብዙ ነገሮችን አድርጎ ማብቃት የሚችል ተጫዋች ነው ብዬ አስባለሁና እጋራሃለሁ እሱን በትክክል። ሪቻርልሰን ምናልባት የሚሸውደን አንድ ነገር አለ። ከሪቻርልሰን የሚያስቆጥራቸው ቄንጠኛ ጎሎች አንዳንድ ጊዜ ይሸውዱናል። ነገር ግን ሜዳ ላይ 90 ደቂቃ እግር ኳስን ለሚከታተል ሰው ሜዳ ላይ የሚሰራው ስራ ከእግር ኳስ ተጫዋችነቱ ይልቅ ለዩኤፍሲ ውድድሮች የሚበቃ አይነት ተጫዋች ይመስላል። አተካሮችን ሜዳ ላይ የሚፈጥር አይነት ተጫዋች ነው። በዛ ላይ ተቾቹም የሚስቡ አይነት አይደሉም። ምናልባት ከኳስ ውጭ የሚያደርጋቸው ፊዚካሊ
የሚያደርጋቸው እንቅስቃሴዎች ለቡድኑ ኢምፓክቶችን አንዳንዴ ሊያመጡ ይችላሉ። ግን ሪቻርልሰንን እያየ የሚዝናና አንድ ሰው አለ ብዬ አልጠብቅም በጭራሽ። እና ሪቻርልሰን ምናልባት ለትልልቅ ቡድኖች ያልተሰሩ አንዳንድ ተጫዋቾች አሉ። ከነዛም መካከል መድበዋለሁ። እሱን ከዋትፎርድ ጀምሮት ከተመለከትከው በዋትፎርድ ቤት የነበረው ሪቻርልሰን እጅግ በጣም ጥራት ያለው ነው። በኤቨርተንም ቤት ከመጣ በኋላ በጣም የተደላደለበት ነው። ቶተናም ግን ከዛ ትንሽ ቶተናም ትልቅ ቡድን ነው እያልኩኝ አይደለም፣ ነገር ግን ገዘፍ ያለ ስም አለው ከሁለቱ ከእንግሊዝ ፕሪሚየር ቢግ ሲክስ ስትል ቶተናም አለ እኮ አይደለ? ቶተናም እንደ ቢግ ሲክስ ቡድን ገብቶ የመጫወት አቅም አለው ወይ የሚለው ጉዳይ ሪቻርልሰን ጥያቄ የሚያስነሳ ይመስለኛል። እና በሜዳ ላይ ሪቻርልሰን ምንም አይማርከኝም እግር ኳስ ተጫዋች ሆኖ፣ በተለይ አሁን ላይ የዋትፎርድና ኤቨርተኑን ሪቻርልሰንን እንርሳው። ነገር ግን በባርሴሎና ይሄ በኤቨርተን ቤት የነበረውን በዋትፎርድ ቤት ያለውን ሪቻርልሰንን በቶተናም እያየ ነው አይደለም። እና ይሸውዳል ሪቻርልሰን፣ ጎሎቹ ይሸውዳል እንጂ ምንም እኔ ብቃቱ አይታየኝም። እና እሱን ነው ላነሳ የምችለው። አንደርሬትድ ከሆኑ ተጫዋቾች ስንመጣ ብዙ ልናነሳቸው የምንችላቸው አይነት ተጫዋቾች አሉ። እግር ኳስ አንዳንድ ጊዜ ግን ለ6 ቁጥር ቦታ ትኩረት ሰጥታለች ብዬ አላስብም፣ ደጋፊውም ጭምር ማለት ነው። ለእኔ የምንጊዜም አንደርሬትድ የሆነው ተጫዋች ሰርጂዮ ቡስኬትስ ነው። ሰርጂዮ ቡስኬትስን ከተመለከትክ ምናልባት የልጅነት አይምሮ ሰርጂዮ ቡስኬትስን ይቀበሏል ብዬ አላስብም። ምክንያቱም ልንዝናናበት የምንችለው አይነት ተጫዋች አይደለም ልጅ እያለህ ማለት ነው። አይገባህም ነበር ነገሮች። ፊዚክስ ነው የእሱ አጫወት ባይዘው በቃ ሊጠና ራሱን የቻለ ጥናት የሚገባው የሚቀጥሉት ዓመታቶች ምናልባት ለዛ ነው ባይዘው አሁን የምንገረምበት እኮ በዛ ታይም አሁን ትንሽ እውቀት ኖሮን ስናየው ያንን ታይም ተመልሰን ስናየው ምን ያህል ማጂክ እንደነበር ታይሙ አሁን የምናስታውሰው ለዛ ነው። በትክክል ሰርጂዮ ቡስኬትስን ስናነሳ ፊዚካሊ ግዙፍ አይነት ተጫዋች አይደለም። ቦታው ባይዘዌ 6 ቁጥር ያንን ይፈልጋል። ደቃቅ ተጫዋቾች አሁን ካንቴንም ስናይ የምንገረመው ለዛ ነው። እና ማካሌሌን ስታይ ደግሞ ምን ያህል ግዝፈታቸው ያላቸው ጥንካሬ በዛ ቦታ ያንን እንደሚፈልግ ያሳያል። አንድ የተከላካይ አማካኝ በጣም ቀጫጫ ከሆነ አንድ ተከላካይ አማካኝ በጣም ይህ ጠንካራ ሆኑ ተጫዋቾችን በታክል የማይጥል ከሆነ አንድ ተከላካይ አማካኝ በጣም ፋውለኛ የሚባል አይነት ተጫዋች ካልሆነ ምን ሊሆን ይችላል? ነገር ግን ሰርጂዮ ቡስኬትስ እነዛን ነገሮች በጣም ሳያሟላ በጣም ታክለር ሳይሆን በጣም ፊዚካሊ ግዙፍ ሳይሆን ያ ቦታ ላይ የነገሰ ስፔሻላይዝድ አድርጎ ያስመለከተን ሰው ነው ብዬ አስባለሁኝ። ምናልባት ለባርሴሎና ተከላካዮች እፎይታን የሰጠ ሰው ይመስለኛል። ፐርሰናሊቲውን ምናልባት እኔ ወደ ግል ህይወቱ መጥተህ ሰርጂዮ ቡስኬትስን ሚስት ቢኖረው ብለህ ሳለው፣ ሰርጂዮ ቡስኬትስ ባለቤት አለችው። በጣም ቁጡ ብትሆንና ግላ ወደ ቤት ብትገባ በምን መንገድ ሊያረጋጋት እንደሚችል ያውቅበታል ብዬ አስባለሁ። ምክንያቱም ጌም ላይ ያለን አንድ ሜዳ ላይ ያለን ያጫወት መንገድ የተቃራኒ ቡድን ገና ኳስን ሳያጠቃ ሳይመጣ በፊት አደጋ በምን መንገድ ሊፈጥርብህ ይችላል ብለህ የምታስብ ከሆነና ያን አነፍንፈ ስህተቱን ያንን የሚመጣበትን መንገድ የምታበላሽበት ከሆነ የጌሙን ቴምፖ ተረድተህ ያንን ነገር የምታበላሸው ከሆነ የተቃራኒ ቡድን ያጫወት መንገድ የምታኮላሸው ከሆነ አስበው ሰርጂዮ ቡስኬትስ በህይወቱ በግል ህይወቱ በጣም የተረጋጋና እያንዳንዱ የሚመጣበትን ሰው ራሱ በቁጣ ከመጣ አረጋግቶ መሸኘት የሚችል አይነት ሰው እንደሆነ በሜዳ ላይ የሚያሳየው ፐርፎርማንስ በደንብ የሚያሳይ ይመስለኛል። ሰርጂዮ ቡስኬትስ ባይዘዌ አንዳንድ ጊዜ ካፕቴን ሲባል ብዙ ጊዜ የሚጮሁ ካፕቴኖች ናቸው አይደለ ፊት ለፊታችን የሚመጡት። ሊደርሺፕ ኳሊቲውን ተመልከት። ከኋላ ሆኖ የሚያደራጀውን መንገድ ቡድኖቹ ተጫዋቾቹ እዚህ ጋር ሁን እያለ የሚሰጣቸውን ትምህርት ተመልከት። የፓሲንግ ጥራቱን ሾርት ፓስ ጥራት ብዙ ጊዜ ላይገመገም ይችላል እግር ኳስ ላይ በምን መንገድ ግን ሄደ የሚለው ይታያል ብዬ አስባለሁኝ። የሎንግ ፓስ ጥራቶቹን ደግሞ ተመልከት። ሰርጂዮ ቡስኬትስ ቦክስ ላይ ብዙ ጊዜ ቀርቦ የምናየው አይነት ሰው አይደለም። የተቃራኒ ቡድን ለማጥቃት በሚመጣበት ሰዓት ላይ የሚከላከልበትን መንገድ ብዙ ጊዜ እናደንቃለን። ቡስኬትስ ያስባለው ያ ነው። ቀድሞ ደግሞ ነው ኳስ ገና እግራቸው ስር ሳይደርስ ቡስኬትስ እግር ስር ሳይደርስ ምን ሊሰራ እንደሚችል ታውቃለህ። እጅግ በጣም ነጣቂ ነው። ካየ ኳስ ደግሞ ከሱ መንጠቅ አስበው ታውቃለህ። የሚያደርግብህን ተርን አይተኸዋል። ሰርጂዮ ቡስኬትስ ምናልባት አንድ የተቃራኒ ቡድን ተጫዋች ሆኜ ሰርጂዮ ቡስኬትስ አጠገብ ደርሼ ኳስን ከሱ ለመንጠቅ በሞከር ልዋርድ እችላለሁ ብዬ ነው ማስበው። ምክንያቱም ተርኖቹ እጅግ በጣም ግሩም ናቸው። ስለ ሰርጂዮ ቡስኬትስ ካነሳን አንድ ራሱን የቻለ ኮርስ የሚገባው አይነት ተጫዋች ይመስለኛል። 6 ቁጥር ተጫዋች ኢትዮጵያ ውስጥ መሆን የሚፈልግም ተጫዋች ካለ ዓለም ላይም ቢኖር ሰርጂዮ ቡስኬትስን ቢያየው የተሻለ ይመስለኛል። ዳግም እንደሱ አይነት ተጫዋች ይፈጠራል ብዬ አላስብም እና በልጅ አይን
እግር ኳስም ምናልባት መመልከታችን ሰርጂዮ ቡስኬትስን እኔ ይቆጨኛል። አሁን ከልጅነቴ ጀምሮ ሳይ ልናድግ የምንችለው ሜሲ፣ ኔይማር እያልን የሁለቱን የሱዋሬዝም ምናምን ልታደንቅ ይችላል። ኢኒየስታ፣ ዣቪ፣ የሰርጂዮ ቡስኬትስ ሚና ግን ከልጅነት አትረዳውም እና አሁን እግር ኳስ ህይወቱ ካበቃ በኋላ ግን እየቆጨን የሚመጣ አይነት ተጫዋች ይመስለኛል። ካየህ ደግሞ ስቲል ዲስሪስፔክት የተደረገም ይመስለኛል። ሪታይር አድርጓል ሰርጂዮ ቡስኬትስ። ሚዲያዎች ግን ስለሱ እያወሩ አይደለም። ከጆርዲ አልባ ጋር ኦልሞስት የመጨረሻ ከቫንኩቨር ዋይት ካፕስ ጋር የኢንተር ማያሚ ፋይናል ጌም ላይ ተመልክተናቸዋል። የመጨረሻ ጨዋታቸው ነበር። ግን ሰርጂዮ ቡስኬትስ ዓለም ሊያወራለት ይገባ ነበረ ከሪታይርመንቱ በኋላ። ግን ማንም ስለሱ ብዙ ሲያወራ አልተመለከትንም። ካየህ ይገርመኛል። ያ ቦታ በአጠቃላይ እንዳልኩ ነው 6 ቁጥር ብዙ ትኩረት የሚሰጠው አይነት ቦታ አይደለም እግር ኳስ ላይ እና እግር ኳስን ከአዲስ መመልከት የሚጀምር ሰው ካለ ሙሉ ለሙሉ እግር ኳስን ሲያይ የማጥቃት እንቅስቃሴዎች ላይ ብቻ የሚሳተፉ አይነት ተጫዋቾችን ማየት አለበት ብዬ አላስብም። ወደኋላ መለስ ብሎ የ6 ቁጥር ፒቮት ቦታን መመልከት አለበት። ብዙ ጊዜ ሊደርሺፓቸው ስትሮንግ ነው፣ ታክለር ናቸው ምናምን። እነ ካዝሚሮን ከተመለከትክ ፊዚካሊ ምን ያህል ጠንካራ እንደሆኑ ታያለህ። እነ ካንቴ እያልክ ትመጣለህ። ቡስኬትስ ግን ራሱን የቻለ እነዚህ ነገሮች ሳይኖሩት የገነነ አይነት ሰው ነው እና በእግር ኳስ ውስጥ ሊፈጠርም ከማይችሉ ሰዎች መካከል አንዱ ሰርጂዮ ቡስኬትስ ይመስለኛል እና አንደርሬትድ ከሆኑ ተጫዋቾች መካከል ሌላም ልጠቅስ ይችላለን። ለእኔ ሞድሪች ራሱ አንደርሬትድ ነው። ብዙ ጊዜ ስለሱ ሲወራ አላየንም። የእሱ የፓሲንግ ጥራቶች ራሱ የፊዚክስን ሕግ የሚጻረኑ አይነት ናቸው ብለን ልናስብ እንችላለን። ኢቫን ራኪቲችን ብዙ ሰው ያስታውሰው። ኢቫን ራኪቲች ስታተሶቹ ምናልባት ካየህ እያወዳደርኩኝ አይደለም ከማንም ተጫዋች ጋር፣ ነገር ግን ከነ ሞድሪች ከነ ቶኒ ክሮስ የበለጠ አይነት ቁጥሮች ያለው ሰው ነው። ስለ ቁጥሮች አይደለም እግር ኳስ ግን አይደለም ሁል ጊዜ ቁጥሮችን የምትመለከት ከሆነ ቁጥሮች ሸዋጅ ናቸው። ምክንያቱም ጎንዛሎ ሂጎይን ዲያጎ አርማንዶ ማራዶናን በቁጥሮች ይበልጠዋል ካየህ እና ቁጥሮች ብዙ ጊዜ ሸዋጅ ናቸው። ቁጥር ሳታይ እግር ኳስን 90 ደቂቃ ካየህ ግን የሞድሪች ኢምፓክት ምን ያህል ሜዳ ውስጥ እንዳለ ትረዳለህ። ሪያል ማድሪድን እኔ ያንን ትሪዮ የሚድፊልድ ትሪዮ ሳስብ ሞድሪች፣ ካዝሚሮ እና ክሮስ የነበሩበትን የካዝሚሮ በዛን ያህል ደረጃ ዲፌንስ ሚድፊልደርነቱ እንዲገን ያደረጉት ቶኒ ክሮስ እና ሞድሪች ይመስሉኛል። ምክንያቱም የሁለቱ የፓሲንግ ጥራት ወደኋላ እየተመለሱ በመከላከሉ ያላቸው ኢምፓክት ለቡድኑ ምን ያህል ግዝፈት እንደሰጠውን እናውቃለን። ስለዚህ የሞድሪችን ጥራት ማንሳት እንችላለን። ራኪቲች ደግሞ ብዙ ያልተነገረለት ነገር ግን ሊወራለት የሚገባ አንዳንድ ተጫዋቾች እግር ኳስን ሲጫወቱ ለስለስ ያለ ሙዚቃ እያየህ የምትሰማቸው ነው የሚመስሉት። ቡስኬትስ እንደዛ ነው። ራኪቲችን በተመሳሳይ እንደዛ ነው። ኳስ እግሩ ስር ሲሆን በጣም ሲፈጥን አታየው። ልክ እንደ ቡስኬትስ። ቡስኬት ፈጣን እኮ አይደለም፣ በጣም ቀርፋፋ የምትለው አይነት ተጫዋች ይመስላል። ራኪቲችም እንደዛ ነው። ያን ያህል ፍጥነቱን አታየውም። በካውንተር አታክ ጊዜ ግን ፍጥነቱን ታየዋለህ። አይ ቲንክ ቦክስ ላይ ቀርቦ የሚሾታቸውን ኳሶች ያስቆጠራቸውን ጥራት ያላቸው ጎሎች ማየት ትችላለህ እና ራኪቲችም አንደርሬትድ ከሆኑ ተጫዋቾች መካከል አንዱ ነው። ምናልባት ወደ ላሊጋ አደላለሁኝ ብዙ ጊዜ ሳስብ እግር ኳስን እንጂ ፕሪሚየር ሊግም ላይ ብዙ ልናነሳቸው የምንችላቸው ትልቅ ኢምፓክት ያላቸው ንጎሎ ካንቴ ብትመለከት ጥራት አላቸው። ፍሮንት ላይ ያሉም ተጫዋቾች ብዙ እነ ኤድን ሃዛርድ በሚገባው ልክ የተዘመረለት ተጫዋች ነው ብዬ አላስብም። አሌክሲስ ሳንቼዝ፣ ፔድሮ ብዙ ኮከቦችን ማንሳት እንችላለን እና ለእኔ እነዚህ ናቸው አንደርሬትድ እና ኦቨርሬትድ የምላቸው ተጫዋቾች። አሪፍ። አሁን ምርጫ ነው ማማረጥ። አጭር መልስ ነው መልስልኝ። ማብራራት አይፈልግም፣ ምንም አይፈልግም። ሜቢ ማብራራት የምትፈልጋቸው ፓርት ላይ ማብራራት ትችላለህ። ከበረኛ እንጀምርና የምንጊዜ ምርጡ በረኛ እና አሁን በወቅቱ ላይ በአሁን ላይ የምንጊዜ ምርጡ በረኛ። የምንጊዜ ምርጡ በረኛ በእግር የሚጫወት ከሆነ ኖዌር እመርጣለሁ። ሹት ስቶፐር ከሆነ ቡፎን እመርጣለሁ። ለቡድን አንድ ሰው ምረጥ ብትባል በእግር የሚጫወት ቡድን ልሰራ ስለምችል ኖዌር እመርጣለሁ። የወቅቱ ምርጥ በረኛ ልናነሳ የምንችለው ቲቦ ኮርቷ ይቺ ላይ ሀሳብ ልስ ትችላለች። አንድ ቡድን በአውሮፓ ሻምፒየንስ ሊግ ምሽቶች ላይ ትልቅ ግዝፈትን እንዲያመጣ የሚችል ግብ ጠባቂ ያስፈልገዋል ብዬ አስባለሁ። ቲቦ ኮርቷ ማድሪዶች ላነሱት ባለፉት ዓመታት ላሳኩት የአውሮፓ ሻምፒየንስ ሊግ ምን ያህል ኢምፓክት እንዳለው መረዳት ትችላለህ። በጣም የሊቨርፑልን የፍጻሜ ጨዋታ ካስተዋልክ ብዙ ሹቶችን ስቶፕ ሲያደርግ አይተነው ነበር። ቡድንን በአውሮፓ ሻምፒየንስ ሊግ ይዞ መውጣት በበረኞች እየተለመደ ነው። ሰው አይዴንቲፋይ ሊያደርግልኝ የሚችለው ሰው ቲቦ ኮርቷ ነው። አለማችን ላይ አሁን አሉ ከሚባሉ ምርጥ ግብ ጠባቂዎች መካከል ለእኔ ቲቦ ኮርቷ አንዱ ነው። ምርጥ ተከላካይ ከየትኛውም ሳይድ አንድ ምርጥ ተከላካይ እስካሁን የምን ጊዜ ሰርጂዮ ራሞስ። የምን ጊዜ ሰርጂዮ ራሞስ። የወቅቱ ምርጥ ተከላካይ ምናልባት ከኮንሲስተንሲ አንጻር ካየነው ባለፉት ዓመታት ቨርጂል ቫንዳይክ። የምን ጊዜ ምርጡ አማካኝ ዲፌንስ ሚድፊልደር ከሆነ ቡስኬትስን ነው ላነሳ። አንድ አማካኝ ከሆነ
አማካኝ ቡስኬትስ አማካኝ ካልከኝ አማካኝ ራሱ የተለያየ ዲፓርትመንቶች አሉት። ኦፍ ኮርስ ያው ተከላካይም እንደዛው ነው። ለዛ ነው አንድ ምረጥ ያልኩት። ለዛ ነው። ስለዚህ ሰርጂዮ ቡስኬትስ የወቅቱ ምርጥ አማካኝ የወቅቱ ምርጥ አማካኝ ምናልባት ልንለው የምንችለው ከረንትሊ ዴክላን ራይስ ይቻላል። ፔድሪ አለ እንዳም በዚህ ውስጥ አልኩህ እኮ አሁን ዴክላን ራይስ ራሱ ዲፌንስ ሚድፊልደር ነው። ስለዚህ የአማካኝ ዲፓርትመንትን በአጠቃላይ የተለያየ ስለሆነ ግን አማካኝ ብለህ በቃ ከጠቀስክልኝ ፔድሪ ነው ላነሳ የምችለው። ስለዚህ አንተ ኦቨርሬትድ ሳይሆን ጭራሽ የወቅቱ ምርጥ አማካኝ ፔድሪ ነው ማለት ነው። ኦቨርሬትድ የሚለው ኃጢአት ነው በነገራችን ላይ እግር ኳስ ላይ። አይ አክቹዋሊ ላነሳው ስለፈለግኩ ነው። ባለፈው ብዙ መነጋገሪያ ስለነበር ያው ሮባ ኦቨርሬትድ ያለበት ሚንስ ያው ዲስ ላይ ካስረዳው አንጻር ነው ብልሽ ያለበት ሚንስ ብዙ ጊዜ ፔድሪን ስናነሳ ኢኒሽታ ዣቪ እንዲሁም ቡስኬት አልፎ ደግሞ ከስኮልስ ጋር ይወዳደራል። ሶ ልጁ ገና እዛ ሌቭል ላይ አልደረሰም። እዛ ሌቭል ላይ ስላልደረሰ ልጁን ጀስት ላይክ በጣም ግነት በዝቶበታል ደግሞ በጣም ሬት ተደርጓል ከመጠን በላይ። ለዛ ነው ኦቨርሬትድ ያልኩት ነው ያለው። እና ስላይ ከዚህ ተነስተሽ ምላሽ መስጠት ከፈለግሽ ያው ያጥቂ ቦታ በኋላ ታስመርጠኛለህ። ይሄኛው ላይ ግን ሀሳብ ስናነሳ ፔድሪን ኦቨርሬትድ ነው ማለት እንዳልኩ ነው። እግር ኳስ ላይ ከተሰሙ ኃጢአቶች መካከል አሁን ላይ በቃ ኃጢአት ነው። እግር ኳስ ምናልባት የሚመራበት ህግ ቢኖረው እንዲህ አይነት ተጫዋችን ኦቨርሬትድ ማለት ኃጢአት ሊሆን ይችላል። ግን የእሱን ሀሳብ የምጋራው አንድ ነገር አለ። ሀሳቦች ሲነሱ ሙሉ ለሙሉ ሀሳቡ ልክ አይደለም ማለት አንዳንድ ጊዜም ሀሳብን ሰምቶ አስተያየቶች መስጠት የተሻለ ነው ብዬ አስባለሁ እና ሀሳቡን ሙሉ ለሙሉ መጣል ይሄኛው አሁን ያነሳው ላይ ግን ሀሳብ ልሰጥ የምፈልገው አሁን ላይ ብዙ እግር ኳስ ተጫዋቾችን እያጠፋቸው ያለው ነገር ነው ብዬ ማስበው ከሌጀንዶች ጋር ማወዳደር ነው። አንድሬ ሽኒሽታንና ዣቪን ሚክስ ያደረገ ተጫዋች ይመስላል የሚለው ቃል ያጋራኛል ነው ማለት ግን ሙሉ ለሙሉ የእነሱን የብዙ ዓመት ኮንሲስተንሲ ዲሲፕሊናቸውን ሃርድ ወርካቸውን እና በሜዳ ላይ ሲያሳዩን የነበረውን ፉትቦል ላይ አርቲስቲክ የሆነ ነገር ማጥፋት ይመስለኛል። ስለዚህ እኔ ስኮልስ ራሱን የቻለ በፕሪሚየር ሊጉ ምርጥ አማካይ ነው። ዣቪና ኢኒሽታ እንደዛ ትላለህ፣ ሞድሪችም ጭምር እንደዛ ብለህ ልታነሳቸው ትችላለህ። ፔድሪን ግን አምጥታሁ ሙሉ ለሙሉ ከዣቪና ኢኒሽታ ጋር ማወዳደር 23 ዓመቱ ነው ገና እግር ኳስ ላይ ያየነው ምናልባት 4-5 ዓመት በደንብ ደግሞ ያለፉት 2 ዓመታት በደንብ አይተናል። ያ ከሃንስ ፊሊክስ ምናልባት ያ የጉዳት መጠኑ 75 ጨዋታ በአንድ ሲዝን ማድረጉ ብዙ የገደለው ነገር አለ እኮ። ያን ሁሉ ተቋቁሞ መምጣቱ ግን አንድ ራሱን የቻለ የሆነ ሊሰጠው የሚገባ ክብር አለ ብዬ አስባለሁ። በጉዳት ላይ ብዙ ዓመታቶችን ብዙ ወራቶችን ሲያሳልፍ ተመልክተ ነው ነበረ በዣቪ ስር በተለይ አሁን ሃንስ ፊሊክስ ሲመጣ የተሻሻለ ነገር እያሳየ ነው። ለዛውም የሃንስ ፊሊክ እግር ኳስ በጣም ጉልበትን የሚፈልግ አይነት እንደሆነ እናውቃለን። በዛ ውስጥ ግን ተቋቁሞ ፔድሪ ያለ ጉዳት ምርጡን ፔድሪ ባርሴሎና በጣም የትላንትና ፈርስታፍ ምናልባት ራሱ የባርሴሎና ጨዋታ ከፍራንክፉርት ጋር ያደረጉትን ጨዋታ ካየ ፈርስታፍ ላይ ሁሉም ሬቲንጋቸው ወርዶ የእሱ ነበረ ትልቅ የነበረው። የባርሴሎና ቡድን እንደ ባርሴሎና ሲወርድ ፔድሪ ሁሌ የሚገናል ካየ ያንን ሪኮግናይዝ ማድረግ ያለብን ይመስለኛል። ነገር ግን ስትመጣ ከሌጀንዶች ጋር እባካችሁ ሌጀንዶች ሌላ ናቸው። አንድ ጊዜ የሆነ ተጫዋች ነጥሮ ሲወጣ ኤስቴቫው ነጥሮ ሲወጣ ከኤደን ሃዛርድ ጋር ማወዳደር በፍጥነት ልክ ነው ብዬ አላስብም። ላሚን ያማል ከፍ ብሎ ሲመጣ የሜሲ ቁጥር ተሰጠው ያ ራሱ ልክ ነው ብዬ አላስብም። ብዙ ጊዜ ሸክሞችን ባንጨንባቸው የተሻለ ነው ብዬ አስባለሁኝ። ምክንያቱም ሌጀንዶች ራሳቸውን የቻለ እግር ኳስን የጨረሱበት መንገድ አለ። እነዚህ ደግሞ የ23 ዓመቱን ፔድሪ ከባርሴሎና ጋር ብዙ ዓመታትን ተጫውቶ ብዙ ክብሮችን ካሳካው ኢኒሽታ ጋር ላወዳድረው በተአምር ሊሆን የሚችል የማይችል ነገር ነው። ገና ነው ፔድሪ ብዙ ማሳየት የሚችላቸው ነገር አለው። አሁን ባለው ግን ብቃቱና ጥንካሬው የሚያሳየንን ተአምሮች ለብዙ ዓመታት የሚያስቀጥል ከሆነ አት ዘ ኤንድ ኦፍ ዘ ዴይ እግር ኳስን አጠናቋል በሚባልበት ሰዓት ላይ ያለውን ነገር እያነሳን ከኢኒሽታ ጋር ከዣቪ ጋር ብናወዳድረው ልክ ነው። ግን አሁን ላይ እግር ኳስን እየተጫወቱ ያሉ ልጆችን ተነስተን ከእንትና ጋር እያልን ባለን ቁጥር የእግር ኳስን ጣዕም ማጥፋት ነው ብዬ ማስባለሁ። ነገር ግን በአጠቃላይ ኦቨርሬትድ ነው ለተባለበት ሀሳብ አንድ የአማካኝ ስፍራ ተጫዋች በክሬቲቪቲው ላቅ ያለ ተጫዋች ከሆነ ቡድኑን በመከላከልም ኦፌንሲቭ ፉትቦልም ላይ ሲያጠቃ ቡድኑ በጣም የሚያግዝ ከሆነ ዲፌንሲቭ ኦርጋናይዜሽኑም ላይ መጥቶ ነጥቆ ወደ ማጥቃት እንቅስቃሴ የሚገባ ከሆነ የማትጠብቃቸውን አንዳንድ ጊዜ ይደረጋሉ ብለህ የማትጠብቃቸውን ኳሶች ፓስ ያደረግ ከተመለከትከው በጣም ቻንስ ክሬት ከሚያደርጉ ተጫዋቾች መካከል አንዱ ነው ፔድሪ። ባይ ዘ ዌይ አይ ቲንክ ላሊጋ ላይ ካልተሳሳትኩኝ ቁጥሮች ላይ ብዙም አይደለውም እና አምና በጣም ቻንስ ክሬተር እሱ ነበር። ያ የብዙ ጊዜ የሚቆጨኝ የባርሴሎና ፍሮንት የእሱን ኳሶች
ሲጠቀምበት አናይም ነበረ። ላሚን ያማል 1-1 ከግብ ጠባቂዎች ጋር ተገናኝቶ ከፔድሪ የመጣለትን ኳስ በአግባቡ አይጠቀማቸውም ነበረ። እነዛ ቁጥሮች ምናልባት የፔድሪን አይደንቲቲ አደብዝዘውታል። አሲስቱን ካየህ አንድ አማካኝ ይገባዋል ብለህ የምትጠብቀውን አሲስት አይነት ፔድሪ የለውም ባለፈው የውድድር ዓመት። ነገር ግን በጣም ቻንስ ክሬተር ነበር። አንድ አማካኝ ደግሞ ቻንስ ክሬተር ከሆነ የራሱን ስራ ተወጥቷል ብዬ አስባለሁ። ለምን ይጠይቃል? ከዛ በኋላ በጣም ቻንስ ክሬት ያደርጋል። የአጥቂው ስራ ነው ከዛ በኋላ ያለው። በቃ ዲፓርትመንቱ የአጥቂው ዲፓርትመንት ከተሳሳተ አንድ አማካኝ የሚሰራው ስራ ለዛውም ደግሞ ፓሲንግ ቀለል አድርገ ፓስ የምታደርጋቸው ኳሶች አሉ። የፔድሪ ግን በጣም ሃይ ኢንቴሊጀንስ የሚጠይቅ አይነት ነው። ለዚህ ነው ስፔኖች ብዬ ቅድም ያነሳሁት አይደል? ስፔኖች በጣም በጥራት እግር ኳስን ይጫወቷታል ለሚለው አንዱ ምሳሌ አሁን ላይ ፔድሪ ነው። ለእኔ የባርሴሎና ቡድን ያለ ፔድሪ እና ከፔድሪ ጋር እስኪ ይኸውና ሮባ ሀሳብ ይስጥበት። ከዛ በኋላ ኦቨርሬትድ ነው የሚለውን እንወስናለን። ሃይ ቻንስ ክሬት የሚያደርግ ልጅ ነው። ኳስ እግሩ ስር ስትገባ በታይት ስፔሶች ድሪብሊንጉን ተመልክተው ከሆነ በጣም ከሜሲ የለመድናቸውን አይነት ኳሶች ራሱ አንዳንድ ጊዜ ድሪብል አድርጎ ሲያልፍ ታያለ። ኢኒሽታም እንደዛ ከሆነ በታይት ስፔሶች ድሪብል የሚያደርግበት መንገድ ፓስ የሚያደርግበት እሱን ስታየው የሆነ ታይም ኢኒሽታ ላይ ይተዋለን ነገር እና የሆነ ከለር አለው፣ የእነሱ አይነት ከለር አለው ሲጫወት። እኔም አየው እንደዛ ስለሆነ ነው ጀስት ላይክ እና በሰዓቱም ለዛም ነበረ የደነገጥኩት ምናምን። ያው ይሄንን ይሰማና ሜቢ መልስ ከሰጠ ከዚህ በላይ ምንም ልል አልችልም ነው ያነሳው ሀሳብ ምንም ሊባልለት የሚችል አይደለም ብለው እንደውም ብዙ ሰዎች ኮሜንት ሲያደርጉ አይቻሉ። ምንም መልስ አያስፈልገውም ማለት ነው። ነገር ግን ደግሞ መልስ የሌለው ሰው ደግሞ እንደተሸነፈ ስለሚቆጠር ክሬተር ነው ፔድሪ። በጣም በላሊጋው ካሉ ጥራት ካላቸው አማካኞች መካከል ነው። ወደኋላ ተስቦ በምን ያህል ደረጃ ቡድኑ ከፍሬንኪ ዲዮንግ ጋር ሲከላከል በምን አይነት መከላከል ውስጥ እንዳለ ታያለ። ከዛ ደግሞ ትራንዚሽናል ፉትቦል ላይ ቡድኑ በምን ያህል ደረጃም ሲያግዝና ፔናልቲ ቦክስ ላይ የሚደርስበትን ቅጽበት ማየት አለብህ። የሚጥላቸውን ፓሶች ጥራት ተመልከት። የእሱ አንግል ቅድም ካነሳው ጋር ከተያያዘ አከብራለሁ። ያነሳው አንግል ልክ ነው። ሌጀንዶች ጋር ሲወዳደር ምናምን የሚለው ዲሲፕሊናቸውን መስደብ ነው፣ ለእነሱም ልክ አይደለም። ነገር ግን አሁን ካሉ አማካኞች ሰርታ ለእኔ ቁጥር አንዱ ፔድሪ ነው። ሃይ ክሬተር፣ የማይጠበቁ ኳሶችን ወደ ቦክስ ውስጥ የሚጥል ነገር ግን የአጥቂው ዲፓርትመንት የእሱን ኳሶች ደግሞ በአግባቡ የማይጠቀሙ እነ ሌቫንዶቭስኪ እነ ያማል እነ ራፊኒያም ጭምር አንዳንድ ጊዜ ያጋጥማል። በራሳቸው ቁጥሩ ናቸው፣ ነገር ግን የእሱ ኳሶች ለምን እንደሆነ አላውቅም። በጣም ወደኋላ ላይቶቹን ተመልክታችሁ ካያችሁ የሚጥላቸው ኳሶች ከመሀል ሜዳ ወደ አጥቂ ክፍል የሚጥለውን ኳስ ላሚን ያማል አምና በተደጋጋሚ ሲያባክን አይቻሉ። ሌቫንዶቭስኪ እንደዛው፣ ራፊኒያ እንደዛው፣ ሌሎችም የባርሴሎና ተጫዋቾች በአሁኑ ዓመትም እንደዛው ነው። ብዙ ጎላ ለማስቆጠሩ ምናልባት እንደ ዊክነስ ሊወሰድ ይችላል በተለይ ከሌሎች ተጫዋቾች ጋር ሲወዳደር። ነገር ግን የአማካኝ ብዙ ስኮረር ይሆናል መሆን አለበት ብዬ አላስገድድም። ስራው አሲስት ማድረግ ነው፣ ቻንስ ክሬት ማድረግ ነው። ያንን ስራዎች ይወጣ። ከቦክስ ውጭ የሚያገኛቸውን ኳሶች ደግሞ በምን መንገድ ፔድሪ ጎል ያስቆጠራቸውን ጎሎች ይሁና አስቀያሚ ፉንጋ የምትሉትን ጎል አውጡ። ከዛ በኋላ እናወራለን። መጥፎ ጎሎች እሱ ላይ አታዩ። የሚያስቆጥራቸው ጎሎች እንዳለ ባንገር ናቸው። ቀጣይ የሚያነሱት ቤሊንጋም ይመስለኛል። ያ ፉክክርም ምናልባት ስናነሳ ደግሞ ሌላ ዲፓርትመንቶችን ማወዳደር ነው። ስቲል አማካኝ ብለን እግር ኳስን ስታይ አማካኝ ነው ብለን ብቻ ወይ ደግሞ አሰልጣኙ አሁን ላይ ደግሞ በተለይ ዘመናዊ እግር ኳስ ላይ በጣም ዲሲፕሊናቸው አንዱ ራሱ ተመሳሳይ ነው። ተመሳሳይ ዲፓርትመንት ሆኖ ራሱ ሜዳ ውስጥ የሚተገብሩት ሮል በጣም የተለያዩ ሰዎች ናቸው። ፔድሪና ቤሊንጋም ኦፍኮርስ ለአጥቂ አማካኝ የምንለው አይነት ተጫዋች ነው። በተለይ በዶን ካርሎስ ያለፉትን ዓመታቶች በጣም ጎል ስኮረርም ሆኖ ያየ ነው። ለፔናልቲ ቦክስ ቅርብ ሆኖ የሚጫወት ተጫዋች ስለሆነ ነው። ቦክስ ቦክስ ይመላለሳል። ከፔድሪ የተሻሉ ነገሮች ደግሞ ብዬ ማነሳለ ፔድሪም ጋር ያሉት እሱ ጋር የሌሉ ብዙ ነገሮች አሉ። ለምሳሌ ፔድሪ የአየር ላይ ሽኩቻዎች ብዙ ከፊዚካልም አንጻር ሊሆን ይችላል ሲገባ አታይ። ቤሊንጋም ፋይተር ነው በጣም ሜዳ ላይ ያለው የእሱ ጥንካሬን በደንብ መመልከት ትችላለ። ለማድሪድ የሚሰጠው ደግሞ ኢምፓክት አለኩ። ፓሲንግ ደግሞ ስትመጣ የፔድሪን ፓሲንግ እና የቤሊንጋም ስትመለከት የፔድሪ ምን ያህል ጥራት እንዳለው ታያለ። ቻንስ ክሬቲቪቲ ላይ ቤሊንጋም እንደ ፔድሪ አይደለም። እንደዛ እያልክ ትመጣለህ። ወደኋላ ተስቦ ሲከላከልም ካለው ፊዚካል አንጻር ምን ያህል ብልጫ እንደሚወስድ ቤሊንጋም መመልከት ትችላለህ። ፔድሪ እና ቤሊንጋም ግን ሴንትራል ሚድፊልደር እና ሴንትራል አታኪንግ ሚድፊልደርን ለይቶ 10 ቁጥርና 8 ቁጥር ቦታን መለየት መጀመሪያ አለብን። ቤሊንጋም ባለፉት ዓመታት በማድሪድ ቤት ካለው የቅርጽ የሚሰጠው ቦታ አንጻር መወዳደር ያለበት ለአጥቂ አማካኞች ቀርቦ ከሚጫወቱ አይነት ተጫዋቾች ነው እንጂ ለዛ አይደለም። እና በጣም ስኮረር የነበረበት ሲዝን ላደንቅለት እችላለሁ ቤሊንጋምን። ለአጥቂ ቦታም ቀርቦ ነው፣ ቦክስ ቱ ቦክስ ተመላላሽ አይነት ሚድፊልደር ነው። ስለዚህ የቤሊንጋምንም ኳሊቲ ፔድሪን ስናነሳ ማጣጣል አይጠበቅብንም። ለእኔ ግን ምርጫዬ ፔድሪ ነው፣ በእግር ኳስ መዝናናት ስለምወድ ማለት ነው። አርቲስቲክ ፉትቦልን ይጫወታል ፔድሪ።
ቴንክ ዩ በጣም ሰፋ ያለ መልስ ነው። ከዚህ በላይ የሚያስፈልጋል ብዬ አላስብም። ወደ አጥቂ እንሂድና የምንጊዜ ምርጥ አጥቂና የወቅቱ ምርጥ አጥቂ። አጥቂ ግን ሲባል 9 ቁጥር አለ፣ እሱም በጣም ክንፍ አለ፣ 9 ቁጥር አለ። ግን በፈለግከው ስሩ ብቻ ስትራይከር ስታስብ ፊት ለፊት ብቻ በቃ በፊት ለፊት ሜሲ እናድርገው። ነው ላስብ የምችለው። የምንጊዜም ሜሲ በቃ እኮ ቀላል ነው። ሜሲ ነው ልታስብ የምችለው ፊት ለፊት ብለህ ምርጫ ከሰጠኝ ሜሲ እውነቱ አጥቂ አይደለም። በፒኤስጂ ቤት የነበረበትን ዲፌንሲቭ ሚድፊልደር ቦታውን ማስታወስ እንችላለን። ፊት ለፊት ላይ ሲመጣ ምን መስራት እንደሚችል በፔፕ ጋርዲዮላ ፎልስ ነምበር 9 ሜሲ እናስታውሳል። ራይት ዊንገሩ ሜሲን ማንሳት ይችላል። ሴንትራል አታክ ሚድፊልደር ሆኖ በሉዊስ ኤንሪኬ ስር የተጫወተ ሰው ነው። ሜሲን እንደ ብሩኬ ሜሲን እግር ኳስ ብለን ያዘውና ከፈለክ በስትራይከር ይዘህ መመለስ ትችላለህ። ሜሲን ስትራይከር እናድርገው። የወቅቱ ምርጥ ስትራይከር ብዬ ላነሳው የምችለው የዓለማችን ምርጥ ተጫዋችን ኪሊያን ኤምባፔ ይቻላል። ስለዚህ አሁንም አጫጭር መልሶችን እንቀጥልና ላሊጋን ማን ይበላዋል ብለህ ታስባለህ? ባርሳ። ቻምፒየንስ ሊግ አርሰናል። ፕሪሚየር ሊግ አርሰናል። ቡንደስ ሊጋ ባየር ሙኒክ። ፍራንስ ሊግ ፒኤስጂ። ምናልባት እነ ሎንሱና መጥተዋል። አይ ቲንክ ማርሴይም አሪፍ ነው፣ ግን በዚህ እንደውም ሲዝን ምናልባት ሊግ ዋንን በደንብ ፎከስ አድርገን አይተን የተለያዩ ፌቨራይቶች ሊኖሩ ይችላሉ፣ ግን ፒኤስጂ ቅድሚያ ያሰጣሉ ምንም ቢሆን። የቀረው ጣሊያን ሴሪ ፉክክር አለበት፣ ግን አሌግሪ አሪፍ ቡድን ሰርቷል በሚላን ቤት ኤስ ሚላን። ስለዚህ ይሄ ሁላ ከሄደ ጎልደን ቦቱን ማን ይበላል? የሶስቱ ፉክክር አሪፍ ነው። ሃሪኬን፣ ኪሊያን ኤምባፔ እና ሃላንድ። ግን ማን ያው ቻምፒየንስ ሊግ አይ ቲንክ አርሰናል ካልክ ለእኔ ምናልባት ሃላንድም አሪፍ ሊሄድ ይችላል፣ ምክንያቱም ስኮረር ነው። ሃላንድ የሚያቆም አይደለም፣ ግን ኪሊያን ኤምባፔ ጎልደን ቡቱን ሊበላ ይችላል። ኪሊያን ኤምባፔ። ስለዚህ ፋይናሊ ባላንዶሩን ማን ይበላል? የዘንድሮውን ባላንዶር ዘንድሮ የዓለም ዋንጫም ስላለ ከባድ ነው የሚሆነው። እኔ መገመት ይከብደኛል። የሀገራት ውድድሮች ካሉበት ብዙ ጊዜ ባላንዶር ለውጦች ይመጣሉ። ነገር ግን የዓለም ዋንጫ ላይ ትልቅ ለውጦችን መፍጠር የማይችሉ ቡድኖች ምናልባት ድንገት ፌቨራይቱ አሁን አርጀንቲና ብታሳካ ማን ያሸንፏል? ባላንዶሩ ወደ አውሮፓ ይመጣል። ኦልሞስት ቻምፒየንስ ሊግ ላይ እናንተ ላይ ሊሆን ይችላል። አውት ኦፍ ዘ ሊግ ያለ ተጫዋች ነው። እሱንም ከተጫወተ ነው፣ ገና ውሳኔው ገና ነው። ሶ የሚሆነው በአውሮፓ ውድድሮች ላይ የነገሰ ቻምፒየንስ ሊግ ላይ የነገሰ ተጫዋች ሊሆን ይችላል። ምናልባት ለእኔ ከዚህ ውጭ አሁን የዓለም ዋንጫውን እናስወጣውና የባላንዶር አሸናፊ ግምቴ ልስጥ። ብዙ ሰው ላይ ይስማማበት ይችላል፣ ግን አርሰናል ቻምፒየንስ ሊግ ካሳካ ዴክላን ራይስ ባላንዶር ይበላል። ልክ ነበር። ብዙ ሊስማማበት አይችልም ስትል ዴክላን ራይስ እንዳሰብ ምንም ጥያቄ የለውም። ዴክላን ራይስ በእርግጠኝነት ልል የምችለው ጉዳይ አሁን እንደውም በደንብ ሪኮግናይዝ እየተደረጉ ነው በሱ ቦታ ያሉ ተጫዋቾች። ሮድሪ ባላንዶር ካሳካ በኋላ እየታዩ ነው። ሶ ከዓለም ዋንጫ ሲዝን ካስወጣን ባላንዶሩን በእርግጠኝነት ዴክላን ራይስ ይወስደዋል ብዬ አስባለሁ። በአርሰናል ቤት የሚያሳየው የሻምፒየንስ ሊግ ሲዝን ይወስኗል። ያለ ሻምፒየንስ ሊግ ሲዝን ባላንዶር አይደፈርም። ግን ፍራንስ ደግሞ ገፍታ ዓለም ዋንጫው ላይ የምትሄድ ከሆነ በእርግጠኝነት ኪሊያን ይወስደዋል ብዬ አስባለሁ። ደግሞ ኪሊያን የዓለም ዋንጫ ሲዝን ላይ ቤስት ሆኗል እንደተለመደው ማለት ነው። ኪሊያን የዓለም ዋንጫ ሰው ነው። ሶ ፌቨራይት ሆኖ ሊገኝ ይችላል። ያለ ዓለም ዋንጫ እኒዮ ያልኩ ለዚህ ነው። ዓለም ዋንጫን ካነሳን ወደ እንግሊዝ ከሄደ ሃሪኬን ኖርዌይ አትገፋም ሶ ብዬ አስባለሁ። ፌቨራይት ቡድኖች አንዳንዴ ይመጣሉ፣ ግን እንግሊዝ ከሄድክ ሃሪኬን ነው፣ ፍራንስ ከሄድክ ኪሊያን ነው። ሶ ቅድሚያ ልሰጥ የምችለው ከዓለም ዋንጫው እናስወጣው የሚያልኩ ለዚህ ነው። ዴክላን ራይስ የአርሰናል የሻምፒየንስ ሊግ ጉዞ ዲፔንድ አድርጎበት የባላንዶር አሸናፊ ሊሆን ይችላል። ብዙ ሰው ላይስማማ ግን ይችላል ስትለኝ፣ ምክንያቱም የዘንድሮን አርሰናል ካየን ኦፍኮርስ ዴክላን ራይስን አለማድነቅ አንችልም። ምክንያቱም ብዙ ዲፓርትመንቶች ላይ ጉዳት አጋጥሞት አርሰናል ግን በነዛ ዲፓርትመንቶች ምንም ጉድለት እንዳይሰማው ያደረገውና ስቴብል አድርጎ የመሀል ሜዳውን የማጥቃት ክፍሉን በደንብ አርሰናልን እስካሁን ይዞ የቆየው ዴክላን ራይስ ነው ብዬ እስማማለሁ በሱና። ስለ ሀገራት ቱርናመንቶች ካነሳን ያው ዘንድሮ ያው ዓለም ዋንጫውም አለ፣ አፍሪካ ዋንጫውም ከቀና በኋላ ይጀምራል። ዝም ብለን በግምት አንጻር ስለ ዓለም ዋንጫው እና ስለ አፍሪካ ዋንጫው ማን ይበላል ብለህ ታስባለህ? ሰርፕራይዝ ሀገሮች ይኖራሉ ብለህ ታስባለህ? ያ ብዙ ጊዜ የአፍሪካ ዋንጫ ግምት አይሰጠውም። ዝም ብለን ወስኗል፣ ግን አህጉራችን ናትና ልናከብር ይገባል አይደለ? ውድድሮችን አፍሪካ ዋንጫ ሜቢ ሴኔጋል አሪፍ ተጫዋቾች አሏት። ኮትዲቯር ፎርመር ሻምፒዮን ናት። በፍጻሜው በሁለቱ መካከልም ሊሆን ይችላል፣ ግን ሴኔጋልን ቅድሚያ እንስጣት። ጥሩ ተጫዋቾች አሏት። ኢሊማን እንደ ሳጋና ወይ መሀል ሜዳ ላይ አለ፣ ፍሮንት ላይ ማኔ አለ።
ጃክሰንም አለ ኒኮላስ ጃክሰን ሶ ቅድሚያ ልሰጣት የምችለው ሴኔጋል ናት። በዓለም ዋንጫው ግን ስንሄድ ሰርፕራይዚንግ ቲሞችም ሊኖሩ ይችላሉ ብዬ አስባለሁ። ሰርፕራይዚንግ ቲም 2022 ላይ የነበሩ ቡድኖችም በአሁኑ ወርደው ልናያቸው እንችላለን ብዬ ሞሮኮ በ2022 ትመጣለች ብላ አይ ዶንት ቲንክ በዛ ሞመንት ውስጥ ትኖራለች ብዬ አላስብም። ብዙ ጊዜ ሲጠፉ እናያቸዋለን። እንደውም ኢቨን ኢፍ እኮ ዓለም ዋንጫ የሆነ ከርስ አለበት አይደል? ቀድሞ ውድድሩን ያሸነፈ ቡድን ቀጣይ ዓመት ላይ ከምድብ ሲሰናበት እናያለን። ስፔን 2010 አሸነፈች፣ 2014 ከምድብ ወጣች። 2014 አሸናፊ የነበረችው ጀርመን 2018 ከምድብ ወጣች። ሶ 2022 አሸናፊ የነበረችው አርጀንቲና በዛ ሙድ ውስጥ ቀጥላለች ብዬ አላስብም። ለሻምፒዮንነት ቅድሚያ ግምት ከምሰጣቸው ሀገራቶች አንዱ ናት። ግን ኖርዌይ ሰርፕራይዚንግ ቲም ልትሆን ትችላለች ብዬ አስባለሁ። በምድብም ሰርፕራይዚንግ ነበረች። ያ በምድብ እንዲህ ሙሉውን እኮ ያሸነፈች ሀገር ናት። በማጣሪያ ማለት ጥሩ ኮከቦች አሏት ደግሞ ኔርሊንግ ሃላንድ አሪፍ ናቸው። ማርቲን ኦዴጋርድ የሌፕዚጉ ሙሳ አይ ቲንክ አልተሳሳትኩኝ እሱም ጥሩ ተጫዋች ነው። ሶ ኖርዌይ ሰርፕራይዚንግ ቲም ልትሆን ትችላለች። ሻምፒዮን ግን አይ ቲንክ ከፍራንስ ወይ ከስፔን ላይወጣ ይችላል ብዬ እጠብቃለሁ። ባርሴሎና አሪፍ በሆነበት ሰዓት ስፔን ከፍ ትላለች ብዙ ጊዜ፣ ምክንያቱም ጥራት ያላቸው ተጫዋቾች ስለሚወጡ። ዲፔንድስ ፔድሪ እና ላሚን ያማል ላይ ብዙ ጊዜ ትንጠለጠለ ይመስላል። ግን እነ ሚካኤል ኦያርዛባልን መመልከትም ያለብን ይመስለኛል። አንደርሬትድ ከሆኑ ተጫዋቾች መካከል ደግሞ ውሰደው ከፈለግ ጥራት አለው ሚካኤል ኦያርዛባል፣ ፊኒሽንግ ኳሊቲው ይገርመኛል። ሶ እንደነሱ አይነት ተጫዋቾች ይዛለች። ሚድፊልዷን ይኸው ዝም ብለህ ሮድሪ አለ፣ ዙቢሜንዲ አለ፣ ሜሪኖ እንዳጥቂ ይፈልጋል። ሶ ጥራት ያላቸው ተጫዋቾች አሉ። ደግሞ አሰልጣኙ ከማይደራደርበት አንዱ ተጫዋች ሜሪ ነው። ፖግባም ደግሞ በፍራንስ ብሔራዊ ቡድን ውስጥ ተመልሷል። ዲዲየ ዴሻው ምናልባት የሚጠራው ከሆነ ዳግም የሞናኮ ቤት አቋሙና ያለ ጉዳት መቀጠሉ ምናልባት ሙሉ ብቃቱን አውጥቶ በሞናኮ ቤት እኔ ብቃት ማሳየት ይገባዋል በፍራንስ ብሔራዊ ቡድን ለመጠራት ብዬ አልጠብቅም። ምክንያቱም ለፍራንስ ብሔራዊ ቡድን የ2022 የፍጻሜ ጨዋታ በተጠበቀው ያለ አርጀንቲናን አለማሸነፏ ፖግባ ቢኖር ኖሮ በጣም እሳቀቅ ነበር። ሚድፊልዱን ምን ያህል ኮንትሮል የሚያደርግ ተጫዋች እንደነበር እናስታውሳለን። ሶ ፖግባ ሙሉ ፊት መሆን አይጠበቅበትም በዲዲየ ዴሻው የ2026 የዓለም ዋንጫ ስኳድ ውስጥ ለመካተት። እሱ ደግሞ በጣም አሪፍ ከሆነ በሞናኮ ቤት ፍራንስ ከስፔን ፍጻሜ ልናይ እንችላለን ብዬ ጠብቃለሁኝ። አርጀንቲናም የቡድኑ ስፕሪት ባይዘዌ ለፍጻሜ የሚያበቃት አይነት ቡድን ነው ያለው። ፋሚሊነት አንዳንድ ጊዜ በዓለም ዋንጫ ላይ በቶርናመንቶች ላይ ምን ያህል ወሳኝ እንደሆነ አርጀንቲናዎች አሳይቷል። ፖርቱጋል ከአርጀንቲና ስኳድ ብታወዳደር የፖርቱጋል ምን ያህል ጠንካራ እንደሆነ ታያለ። ነገር ግን ይህ ህብረት፣ በቡድን ውስጥ ህብረት፣ ፋሚሊ መሆን፣ የነበሩበትን አለመርሳትና ለአንድ ሰው መጫወት ምናልባት ቡድን ውስጥ ትልቅ ዋጋ ሊፈጥር ይችላል እና ከዛ ጋር ተያይዞ የኔ ፌቨራይቶች ፍራንስ ወይ ስፔን ናቸው። ፍጻሜውን ግን ምናልባት አርጀንቲናን ባያት ደስ ይለኛል። ሻምፒዮን ብትሆን ቅድሚያ መሰጣት እሷን ነው ሜሲ ስላለ። ነገር ግን እሷ ካልበላች ስፔን። የዘንድሮ የቶማስ ቱዌል እንግሊዝ እንዴት አየሁ? ስላይክ አሁን እነ ዴክላን ራይስም በማጣሪያው ደግሞ ስናያቸው ስላይክ ኢቨን ስኮሩላ ሳይደረግባቸው በጣም በርካታ ጎሎች አስቆጥረው የሚመጡትና አሁን የዚህ የቶርናመንት ማሰልጣኝ ስለሆነ ቱዌል በደንብ ከምጠብቃቸውም ዘንድሮ፣ ምክንያቱም ካላትም የዋንጫ ታሪክ አንጻር በደንብ ጠብቃታለሁ ብዬ አስባለሁ። ትክክል ነው ያነሳው። በተለይ ቶርናመንት አሰልጣኝ ነው ያልከው። በደንብ ሻምፒየንስ ሊግ ቼልሲን ተረክቦ የሰራውን እናስታውሳለን። ሀፍ ሲዝን ላይ ተረክቦ እንዲህ አይነት ገድሎችን መስራት ቀላል አይደለም። ግን እንግሊዝን ሳስብ እኔ በብሔራዊ ቡድን ደረጃ ኦቨርሬትድ ናት ብዬ አስባለሁ። ወይ ደግሞ አሰልጣኝ አላገኘችም። እኔ በአሰልጣኝ ነው ሜይ ቢ፣ ምክንያቱም ስብስብ ጎሏታል ብዬ አላስብም ከድሮም ጀምሮ። ያ ግን የነበራት ያለፉት ዓመታት ምናልባት እንቅስቃሴ ጥሩ ነው። ሳውዝጌት የነበረው ቡድንን ተጠቅሞበታል ብዬ አስባለሁ። እድለኛ ለመሆን አንዳንድ ጊዜ እግር ኳስ ላይ የሚያመጣብን ጣጣ ካየው የአውሮፓ ዋንጫ 2020 ከጣሊያን ጋር የነበራትን ፍጻሜ ካየ በጣም ጥሩ እንግሊዝ ነበረች። የ2018ቱም እኮ 4 ውስጥ መግባት የቻለ ቡድን እኮ ነው በዓለም ዋንጫው የራሽያ ዓለም ዋንጫ ላይ 2022ም ና የእንግሊዝ ብሔራዊ ቡድን እስኬሉ እንዲህ እያለ እየመጣ ነው። በግራፍ ደረጃ ብታስቀምጠው ከዝቅታ ከፍ እያደረገው የነበረው ሳውዝጌት ምናልባት አሁን የቶርናመንት አሰልጣኝ ነው ያልከው ቶማስ ቱዌል ነው ሊያነሳው የሚችለው። በቃ አሁን እንዲህ አይነት ሰው ይፈልግ ነበር፣ አግኝተዋል። ነገር ግን ስቲል ለእኔ የቡድኑ ስፕሪት በኢጎ የተሞላ እንዳይሆን ፈራለሁኝ። አሁን ከቤሊንጋም ጋር የገባበትን ሰጣ ገባ እናስታውሳለን። ከቅርብ ሳምንታቶች በፊት ያ ነገር አለ። የሚቀጥሉት ጊዜያቶች ለእንግሊዝ የቡድኑ ስፕሪት አሪፍ ከሆነ 4 ውስጥ በእርግጠኝነት የምናገኛት ብሔራዊ ቡድን ልትሆን ትችላለች። በቃ ዲፔንድ ያደርጋል በቡድኑ ስፕሪት ላይ ብዬ አስባለሁ። ጥሩ ከሆኑ ጥራት ያለው ስብስብ ነው። ፕሪሚየር ሊግን የሚወስንልንም ይመስለኛል። ፕሪሚየር ሊግ ኦቨርሬትድ ነው አንደርሬትድ ነው የሚለውን በእንግሊዝ ብሔራዊ ቡድን እናየዋለን ብዬ አስባለሁ። ምክንያቱም እንግሊዝ ፕሪሚየር ሊግ እዚህ ላይ ደርሷል፣ እላይ ደርሷል። ሶ አሁን
እንግሊዝ ፕሪሚየር ሊግን ሊፈትንልን የሚችለው ሲዝን የዓለም ዋንጫ ይሄ 2026 ነው። እንግሊዝ ፕሪሚየር ሊግ ቤስት ነው አይደለም የሚለው በዚህኛው ቡድን እናየዋለን ብዬ አስባለሁ። ሶ ለእንግሊዝ ብሔራዊ ቡድን ብቻ ሳይሆን እንደ ፕሪሚየር ሊግም ፈተናውን አሁን እንግሊዝ ፕሪሚየር ሊግ ይጀምራል በዓለም ዋንጫው። አሪፍ። ያው ስለ እንግሊዝ ካወራን የመጨረሻ ሀሳብ ስለ ፕሪሚየር ሊግ በዛው እናውራና እንትን እንበል። ያው ቀድመን አንስተነዋል፣ አርሰናል ቅድሚያ ሰጥተነዋል ለዋንጫ። ከክረምቱ የዝውውር መስኮት ጀምረን ደግሞ ስንነሳ እና ፔፕ ጋርዲዮላ፣ አርነ ስሎት፣ ሩበን አሞሪም በየራሳቸው የዝውውር መስኮቶችን ፈጽመው የውድድር ዓመት ስንመለከተው ግን ላይክ በሊቨርፑል ቤት በጣም ከባድ ነገሮች እየመጡ ነው። ማንቸስተር ወጣ ገባ ነው እያንሰራራም ይገኛል። አርሰናል በወጥነቱ ቀጥሏል ከአስቶን ቪላውን ሽንፈት ውጭ ማለት ነው። አጠቃላይ ፕሪሚየር ሊጉ እንዴት ተዋለ? አርሰናል ዋንጫ ይበላል ብለኸኛል። ለዋንጫ ፉክክር ኮምፒት የሚያደርጉ ቲሞች ይኖራሉ። የሊቨርፑልን ስታነሳ ግን የዝውውር ስትራቴጂው ክረምት ላይ የነበረው ላለፉት ዓመታት ሲጠቀምበት የነበረውን ሂደት የተጻረነ አይነት ነው። በገንዘብ ደረጃ 400 ምናምን ሚሊዮን ፓውንዶችን ማፍሰስ ቀላል ነው ብዬ አላስብም። ሊቨርፑል ደግሞ እንዲህ አይነት ቲም አልነበረም። ጥሩ ፖቴንሻል ያላቸው ተጫዋቾች በሊቨርፑል ቤት ይነግሳሉ፣ መጥተው ውድ ዝውውር አይፈጽምም። ለቪርስ የወጣው ሂሳብ በጣም ኦቨር ነበረ። ኢኬቲኬ ከመጣ በኋላ አይዛክ የመጣበት መንገድ አያሳምነኝ። እጅግ በጣም ደካማ የሚባል ውሳኔ ነው። ደግሞ ያላቸው ስፖርቲንግ ዳይሬክተሮችም በጣም ጥሩ እነ ሪቻርድስ ናቸው አይደለም። ጠንካራ ስፖርቲንግ ዳይሬክተሮች የነበረበት ቡድን በዚህ ያህል ደረጃ ገንዘብ ያወጣበት ሲስተም አይገባኝም። ፕላስ ደግሞ አጥቂ ላይ ብቻ ፎከስ የተደረገ አይነት ዝውውርም ነበረ። የተከላካይ ዲፓርትመንቱ ተረስቷል። ዣሬል ኮንሳን ሲለቅ ያመጣው ከጣሊያን ያመጣው ተከላካይ ነበር። አይ ቲንክ ኤሲኤል ጉዳት አጋጥሞታል። እሱ ብቻ ነው የመጣው። ሁለት ባካፕ ቢያንስ ተከላካዮች ሊኖሩ የጉይ ዝውውርም በመጨረሻ ተቋረጠ እንጂ ኦልሬዲ ሄዶበት ነበር። እድሎች አንዳንድ ጊዜም ጠመዋል ሊቨርፑል ቤት ብዬ አስባለሁኝ። ግን የዝውውር ስትራቴጂያቸው ደካማ የነበረበት ጊዜ 400 ምናምን ሚሊዮኖች ከወጡ አንድ አማካኝ ቪርስ ብቻ በዛ ሚሊዮኖች መውጣቱ ልክ ነው። ቪርስስ በባየር ሊቨርኩሰን ቤት የነበረው ፐርፎርማንስ የሚገባው አይነት ነው። ምክንያቱም ዓለማችን ላይ ካሉ ቄንጠኛ የሚባሉ አማካኞች መካከል ተርታ ተሰልፏል። አይዛክ፣ ሃላንድ፣ ኪሊየን ብለህ ምናልባት አይዛክ ልትል ትችላለህ፣ ፍሮንት ላይ ማለት ነው። ሃሪኬን ምናምን ካልክ አይዛክ ምርጡ ስትራይከር ነበር በኒውካስትል ቤት። እዚህ ሲመጣ ምናልባት የሊቨርፑል መለያ የከበደው አይነት ተጫዋች ይመስላል። ኢኬቲኬ ደግሞ ብዙ አልተነገረለትም ሲመጣ፣ እሱ የተሻለ ደግሞ እንደመጣ ፎርሙን ይዟል። ከቡድኑ ጋር በደንብ የተዋወደ ሀሊት ይስጫወት የነበረው እና በዛ ላይ ደግሞ እሱ ማምጣት እኔ ከባድ እንትን ነው ብዬ ነው የማስበው። ምን መሰለ የሊቨርፑል ከርስ የመሰለኝ አንድ እንትን ካየ 2010 ምናምን 2000 ስንት ነው አንዲ ካሮል እና ሉዊስ ሱዋሬዝ የፈረሙበት ሞመንት ላይ እግር ኳሳቸውን አላየሁትም። ሁለቱ ቤት የነበረ አንዲ ካሮልን በሊቨርፑል አላስታውሰውም። ግን ታሪክን ወደኋላ ስትመለስና ስታስታውስ በአንድ የዝውውር መስኮት ላይ ያስፈረሟቸው ሁለት አጥቂዎች ሁለቱም እኩል ሻይን አላደረጉም ነበር። አንዲ ካሮል በፕሪሚየር ሊጉ ከነበሩ ጥሩ ተጫዋቾች መካከል አንዱ ነበር። ወደ ሊቨርፑል መጥቶ ግን ጥሩ ፐርፎርማንስ አላሳየም። በተመሳሳይ ይሄ ነገር በዚህ ዓመት የሚያጋጠመው ይመስላል። ገና ነው ሲዝኑ፣ ገና ብዙ አለው። አይዛክ ገና 20 ምናምን ጨዋታዎች አሉ። በጣም አይዛክም ብዙ ሲዝን አለው። የሚገርም አጥቂ ነው አይዛክ። በሊቨርፑል ቤት ትክክል ነው ውሳኔ ስለሚገባው ነው ብሩ የወጣው። በኒውካስትል የነበረው አይዛክ ጀስት ላይክ ስለሚገባው ነው ያዝውውር የወጣበት። ግን ይህንን ታሪክ የደገሙት ይመስለኛል። አንዲ ካሮል እና ሁለት አጥቂ በፍጥነት አንድ ጊዜ ማስፈረም፣ በተለይ ኬቲኬ ከመጣ በኋላ ጥሩ ፐርፎርማንስ አሳይቶ አይዛክን መጨመራቸው ምናልባት አይዛክም ያጣደፋቸው ይመስለኛል። ምክንያቱም በኒውካስትል ቢቀጥል ኖሮ ስኳድ ውስጥ ይካተታል ብዬ አልጠብቅም ነበረ ከሰራቸው ስራ ኒውካስትሎችን። እሱም ደግሞ ልክ ነው። በትልቅ ቡድን መታየት የሚፈልግ ከሆነ ሊቨርፑልን ምርጫው ማድረጉ በፕሪሚየር ሊጉ ያለ ምርጡ ቡድን ሊቨርፑል ነው። እንደዛ ማድረጉ ልክ ነው ብዬ አስባለሁኝ እና በአጠቃላይ የሊቨርፑል የዝውውር ስትራቴጂ ልክ ነው ብዬ አላስብም። እሱ ነው የጎዳቸው እና ኦቨር ኤክስፔክቴሽን አንዳንድ ጊዜ ሚዲያው ጫና ያደርግባል ዝውውሮችን ስትፈጽም። አርሰናል ፕሪሚየር ሊግ ሻምፒዮን ይሆንበታል ተብሎ በተገመተበት ወቅት ላይ የመጀመሪያ በተለይ ይሄ ከሲቲ ጋር የነበረው ፉክክር የመጨረሻ ሳምንታቶች የጎዳው ላይ ማንም ሚዲያ ላይ አርሰናል ሻምፒዮን ይሆናል ብሎ ኤክስፔክት ያደረገ የለም። የእንግሊዝ ሚዲያ ጫናው ከፍተኛ ነው። የእንግሊዝ ሚዲያ ያለው ጫና ደግሞ ሊቨርፑል ላይ ኢፌክት አለው። እሱን አይተናል። ኤክስፔክቴሽኑ ከፍ አድርጎታል። የፔፕ ጋርዲዮላ ባይዘዌ እድሳቱ በጣም አስገርሞኛል። ቲያኒ ሬንደርስ የመምጡበት መንገድ እጅግ በጣም ጥራት ያለው ሚድፊልደር ነው። በኤሲ ሚላን ቤት ምን ሲሰራ ቦክስ ቦክስ ተመላልሶ አደጋ የሚፈጥር አይነት አማካኝ። ሪያን ቸርኪ የመጣበትን ሂሳብ ይወስድ አይገርምም? አሁን ሪያን ቸርኪ ከሊዮን የመጣበት ሂሳብ 30 ምናምን እንደዛ አካባቢ ነው እና ያስቀኛል። እሱን ሂሳብ ስመለከት የማንቸስተር ሲቲ የዝውውር ስትራቴጂን ያደነኩበት ነበረ። ጥራት ያላቸው ተጫዋቾች መጥተዋልና ኤት ኑሪ ያው ጋርዲዮላ አንዳንድ ጊዜ አሁን እየተመለከት ነው አይደለም። ኤት ኑሪ ለታክቲኩ ይሰዋል
ኦፍ ኮርስ ምንም ጥያቄ የለውም። ለታክቲኩ የሚሰዋህ አይነት ሰው ነው። የሚቀጥለው ዓመት ደግሞ የት ሊሆን ይችላል። እሱም መጠበቅ ነው። የአርሰናል የዝውውር ስትራቴጂ ትክክለኛ የነበረበት ጊዜ ነው ብዬ አስባለሁኝ። የአጥቂ ስፍራ ተጫዋች አሟልቷል። ያለፉት ዓመታት የጎደለውን ቦታ አማካይ ላይ የፓርቴን ሚና ከፓርቴ ብዙ ብቃቶችን የጨመረ አይነት አማካይ ነው የጨመሩት። ዙቢሜንዲ ፓሲንጉ ጥራት ያለው ብዙ ጊዜ ፓርቴ ነጣቂ አይነት አማካይ ነው። ከዛ ፓሲንጎቹ በዙቢሜንዲ ልክ አይደለም፣ ከእሱ የተሻለ ነገር ይዞ መጥቷል። ብዙ የጨመራቸው ነገሮች አሉ። አርሰናል ተከላካይ ስፍራው ላይ የጨመራቸው ነገሮች በጣም ግሩም ነበሩ። አርሰናሎች በአጠቃላይ ጥሩ የዝውውር ስትራቴጂ ነበራቸው። ለዛም ነው በሊጉ የሚጠበቁት ሁሉንም አሟልታል። ኤብሬቺዜን አምጥቷል ሲጠበቅ የነበረውን ቦታ። አርሰናል በየተንገዳገደ ራሱ ስኳዱ ጥራት አለው። ኢንካፔን ጨምሯል። ተመልከት፣ ሞስኩዌራ እኮ በቫሌንሲያ ቤት በጣም ጥራት ያለው አይነት ተጫዋች ነበር በወጣትነቱ። ነገሩን ላለማስፋት ያክል አርሰናልን የጠበቅኩት ከድንቅ የዝውውር ስትራቴጂ እና አሁን ካለው የሊግ አጀማመር ነው። ከዛ አንጻር እናነሳው እንችላለን። ማንቸስተር ዩናይትድ ቢግ ፎር ምናልባት መግባት የዚህ ዓመት ታርጌቱ ይመስለኛል። ምክንያቱም በፕሮሰስ ውስጥ ያለ ቡድን ነው። ማንቸስተር ዩናይትድ ላይ የሻምፒዮንነት ጫና የለበትም። ሰርፕራይዝ ሊያደርገን ይችላል ብዬ አስቤ ነበር እንደውም ሊጉ ሲጀምር ካለው የዝውውር ስትራቴጂ አንጻር። ምክንያቱም አሞሪም የሚፈልገው አይነት የጨዋታ እቅድን ሊተገብርባቸው የሚችሉ ተጫዋቾች በቡድን ውስጥ ተሟልተውለታል። ከአምና የበለጠ አሁን ትጠብቃለህ ከዩናይትድ። ግን ስጠብቅ ደግሞ ኤሮፓ ሊግ ራሱ ለማንቸስተር ዩናይትድ መጥፎ ላይሆን ይችላል። ዩናይትድ አሁን ላሲር ደግሞ ካሳለፈው ሲዝን አንጻር ዩናይትድ በፕሮሰስ ውስጥ ያለ ትልቅ ቡድን ነው። ወደ ሞመንት ውስጥ ደግሞ መግባት ይችላል የሚቀጥሉት ዓመታቶች። በዚሁ በጣም የሩበን አሞሪም እየሸነፈ ራሱ ሊቀጥል ይገባል ብለን የምናስበው አይነት አሰልጣኝ መሆን አለበት። ምክንያቱም የራሱ አይነት የጨዋታ ፍልስፍና ያለው እሱን አልለቀቀም። በዩናይትድ ቤት ባለፉት ዓመታት የማንቸስተር ዩናይትድ ቡድን እንዳጠቃላይ ያጣው ነገር ያ ይመስለኛል። የሚፈልገውን አይነት የጨዋታ እቅድን የያዘ አሰልጣኝ አልነበረውም። በቃ ግግም ብሏል አሞሪም። ትክክል ነው። በዛ የጨዋታ እቅድ ቀጥሎ ይህን ነገር ማሳየት ነው የሚጠበቅበት። ያን ገምታለሁኝ። እነ ቶተናም ምናልባት ለኤሮፓ ሊግ ለሻምፒየንስ ሊግ ለመሳተፍ የቶማስ ፍራንክን ስራ እንጠብቃለን። ብቻ በፕሪሚየር ሊጉ አጓጊ ነገሮች አሉ። ለእኔ ቢግ ፎሩ ተጠባቂ ነው። ወራጁም ምኑም ተጠባቂ ነው። ብቻ በፕሪሚየር ሊግ በጣም እናመሰግናለን። በመጨረሻ የወቅቱ የአውሮፓ ምርጥ ቡድን ማን ነው? የወቅቱ የአውሮፓ ምርጥ ቡድን ሻምፒየንስ ሊግ የሚወስነው ይመስለኛል። አሁን ላይ ባለው እስካሁን በአምስቱም ታላላቅ ሊግ ላይ ባሳዩ ፐርፎርማንስ የወቅቱ ምርጥ ቡድን አርሰናል ያለምንም ጥርጥር ወስኖታል። አንድ ጨዋታ ስጠብቅ ነበር ከአርሰናል ባየር ሙኒክን ያልተሸነፈውን የቬንስን ካምፓኒ ቡድን ስጠብቅ ነበረ። የቤት ስራውን ተወጣ። በአውሮፓ ሻምፒየንስ ሊግ ትልቅ ነው። ቪላ ከዓመት ዓመት የሚፈትነው ቡድን ነው። ቪላ ላይ ብዙ ጥያቄ የሆነ ከርስ አንዳንድ ጊዜ ሰንኮፍ የሚሆንበት ቡድን አለ ለሻምፒዮንነት። ቪላ እንደዛ አይነት ነው። ግን ለእኔ ምንም ጥያቄ የለውም በወቅቱ ምርጥ ቡድን አርሰናል ነው ብዬ አስባለሁኝ። ባርሴሎና እንዳለ ያደረገኝ ነገር በጣም ባርሴሎና በዚህ ዓመት የአምናው ድካም አልለቀቀውም፣ እድሳትም የለውም። በዛው መንገድ ነው እየቀጠለ ያለው። በሻምፒየንስ ሊግም ምርጡ ቡድን አርሰናል ነው። ፕሪሚየር ሊግም ላይ አንደኛ ነው። ፕሪሚየር ሊግ ደግሞ ዶሚኔሽኑ እናውቀዋለን። ቅድሚያ ለአርሰናል ሰጣለሁ። በጣም አመሰግናለሁ ፈቃደኛ ስለሆንክ። ረጅም ሰፋ ያለ ነገር ነው ያወራ ነው። በቀጣይ እንግዲህ በሌሎች ርዕሶች ደግሞ እንገናኛለን። ያው ቻሌንጅ ነው እና ቻሌንጅ የምታደርገው ሰው ካለ እድሉ ልስጥ። እዚህ ጋር ተቀምጦ እንደዚህ እግር ኳሳዊ ወሬዎችን ወይም እግር ኳሳዊ ነገሮችን ለማውራት ቻሌንጅ ማድረግ የምትፈልገው ሰው ካለ ጀስት ላይ ቀረ እንደ እንግዳ ኢንቫይት ማድረግ ከፈለግ ጥሩ ኮንተንት ክሬተሮች አሉ እግር ኳሱ ላይ። ዮርዳን ባለፈው አቅርበዋል። ዮርዳ በጣም መጥቷል። እሱ ሜንሽን ድጋሚ ላደርገው አልችልም። ሌላ ማንን ትጠራለህ? ኤሲ የባርሳው ይቻላል። በጣም ጥሩ አቅም ያለው ልጅ ነው። እሱንም ብትጋብዝ አሪፍ ነው። ብዙ ባይዘው ቲክቶክ ላይ ያልተነገረላቸው አቅም ያላቸው ልጆች አሉ። ሳሚም አልመጣም እስካሁን። ሳሚ አሁን በጣም ትልቅ እውቀት ያለው ልጅ ነው። ሳሚ ቢመጣም አሪፍ ነው። ብዙ ግን ጥሩ እውቀት ያላቸው ልጆች አሉ ሜንሽን ያላረኳቸው እና እነሱን እናመሰግናለን። ስለጠራኝ እናመሰግናለን።